መስለ ደግሞ የሚመጡ ሰዎች አይሻሉም ማን ሊመጣ ነው ብለ ደግሞ ህዝብ ታስፈራራበታለህ። አየህ this is the problem የኢትዮጵያን ህዝብ በቃ ይሄ ይሻላል የምታውቀው ሰይጣን ይሻላል እያልክ ጭቆና ውስጥ ለማስቀረት የምትሰጠው አስተያየት የኢትዮጵያ ህዝብ ደንቆሮ አይደለም፣ ያስተውላል። ይሄ ትክክል አይደለም። ወያኔዎች ይሉ ነበር እኛ ከሄድን ኢትዮጵያ ትፈርስ ነበር ይሉ ነበር። ኢስት ግራ ቀኝ ሳላይ ሪሰርች ሳላደርግ እንዲሁ በስሜት ተነድቼ ቲፒኤልኤፍን ስቃወም በመኖሬ አሁን ላይ ደግሞ ለካ ሳይው ቲፒኤልኤፍ ይሻላል በማለት ቲፒኤልኤፍ ላይ አላልኩም ቴዲ አላልኩኝም። እኔ እያልኩ ያለው ቲፒኤልኤፍ ከብልጽግናም ሰይጣን ነው፣ ቲፒኤልኤፍም ሰይጣን ነው። ለሀገር ሁለቱም አይበጁም። ትላንት የተቃወምከውም አንተ ዛሬም ይሻላል የምትለው አንተ። ኦኬ ዛሬ ምን አዲስ ነገር አለ? የለም። አሁንም በትላንትናው ላይ ነው እየተለጠፍክ ያለው። ያንተ የሆነው ሀሳብ የትኛው ነው? ተው ቲፒኤልኤፍን የኔ አሁን የለም ቴዲ በቃ እንዳታቋርጠኝ። ያንተ የሆነው ሀሳብ ጥሩ ጥያቄ ነው። የኔ የሆነ ሀሳብ የቲፒኤልኤፍ ሲያደርገው የነበረውን የኤትኒክ ፌዴራሊዝም ከፋፍለ ግዛ እና ሀገሪቱ አሁን ወደ አብይ አህመድ ስርዓት እንድተላለፍ ያደረገው አስተሳሰብም ፖለቲካ ርዕዮተ ዓለምም ስርዓታዊ አገዛዝም አሁን ያለውም የብልጽግና ተመሳሳይም ብቻ ሳይሆን በአስተሳሰብ ደረጃ ተመሳሳይ ነው። በዘረኝነት ነው ያለነው። አሁንም የኤትኒክ ፌዴራሊዝም ነው። የአንዱ ብሔር ስብስብ የተለየ ጥቅም የሚያገኝበት፣ ሌላው የሚጎዳበት፣ የሚፈናቀልበት፣ የሚገደልበት ይሄ ስርዓት ነው ያለው። ይሄ መቀየር አለበት ከስር መሰረቱ። የኔ መሰረታዊ ነገር የቲፒኤልኤፍም የአብይ ያልሆነው የኔ ይሄ ነው። ግን ሪሌቲቭሊ እናውራ ከተባለ ገብቷል። ምርጫ ሳይኖረን እናውራ ከተባለ ከሁለት ሴጣኖች አንደኛውን ምረጥ ብትባል የትናንቱ ሴጣን ቲፒኤልኤፍ ከአብይ አህመድ ስርዓት በመቶ እጥፍ ይሻላል አልኩ እንጂ ቲፒኤልኤፍን መረጥኩኝ ማለት አይደለም ቴዲ። እንደ ዳስናጥ ወራሰይ የፕሪንሲፕሌንም አልለቀኩም። እኔ ግን if we talk about statistics if we talk about data ብናወራ በትክክለኛ ብናወራ ትናንት የነበረው የቲፒኤልኤፍ አስተዳደር መቶ እጥፍ ጊዜ ከአብይ አህመድ ይሻላል። 1000 እጥፍ ጊዜ በሰላም ጉዳይ በኢኮኖሚ ጉዳይ። ትናንት እኮ ችግሮቹ ነበሩ። የኢኮኖሚ ጥያቄ ነበር ትናንትና፣ የሰላም ጥያቄ ነበር። ወደ እንትና እንሂድ። ቆይ ኦኬ ላጠቃላ ሐሳቤ ነው እና ስለዚህ ተመልሶ ይወጣል። ችግር የለም። ቆይ ቺን 30 ሰከንድ አንዴ ላጠቃል። ስለዚህ ትናንት እና ሁለት ሴጣኖች ምርጫ ባይኖረን አንተ እንደምትለው ተቃዋሚዎች ኦኬ ምንም የተሻሻ አንድ አይነት ዓላማ የላችሁም ለውጥ ላታመጡ ትችላላችሁ እንኳን ብትል ከቲፒኤልኤፍ ነው የሚመጣው ብሎ እንኳን ምስል ለመስጠት የሚሞክሩ ሰዎች ቲፒኤልኤፍ was better off ከብልጽግና በ1000 እጥፍ ይበልጥ ነበር። ለምን ብትለኝ በኢኮኖሚው ብናይ በሰላሙ ብታይ በሁሉ በሀገር አንድነት ብታይ ከብልጽግና 100 ጊዜ ቲፒኤልኤፍ ይሻል ነበር። ያ ማለት ግን እኔ ቲፒኤልኤፍን መደገፍ አይደለም። የቲፒኤልኤፍ አስተሳሰብ ልነግርህ ነው። ቆይ ንጽጽራዊ ነው ያቀረብኩልህ ቴዲ፣ ንጽጽር ነው ይሄ። እኔ ቲፒኤልኤፍ የኢትዮጵያ ነቀርሳ ነው አስተሳሰቡም ጭምር ማለት እሱን ያመጣብን የቲፒኤልኤፍ እኮ ነው አብይ ነው የወለደው። አብይ አድጎ የቲፒኤልኤፍ ነው የቲፒኤልኤፍን ጡጦ ጠጥቶ አስተሳሰብ ይዞ የቲፒኤልኤፍን ጭቆና ስርዓታዊና ብሔራዊ ጭቆና ወይንም ዘረኝነት በመቶ እጥፍ ያሳደገ ሰው ነው። ግን ቲፒኤልኤፍ አንደኛ ቲፒኤልኤፍ የተሻለ ነበር ነው እያልኩ ያለው። እሺ ይሄ ህዝብ አይ ዶንት ኖ ቤተክርስቲያን ተንበርከከ ይቅርታ ካልጠየቅ እግዚአብሔርን ህዝብ አይ ዶንት ኖ እግዚአብሔርን ምን እንደበደል ካላቅም ህዝቡ ራሱ አሚን እኔም በጣም ስለማደምጥ እኮ ነው ህዝቡ እንዴት እያደመጠ እንዳለ ሳቅ። አባቱን ወደ ልጁን መቃወምም አለ። ደግሞ አሁን ደግሞ አዲስ የመጣው ነገር ቲፒኤልኤፍ ነው አዲስ አብይን የወለደው። አባቱየው ጥሩ ነው፣ ልጅየው መጥፎ ነው። ጋይስ ይሄ ህዝብ በቁም ነገር እኮ የሰማ እኮ ነው። አማራጭ ሀሳባችሁ ምንድን ነው? አሁን መቃወም ሺህ ነገር መደርደር ትችላለህ። አሁን የብዙዎቻችን ኮንተን ችግር ስንተነትን ጎበዝ ነን። ኦኬ ከበቂ በላይ ሰምተናል ችግር እያለ ነው ህዝቡ። እነዚህን ችግሮች እንዴት ነው ፊክስ የምታደርገው? ኦኬ ህዝቡ ኦኬ 100% ይህን መንግስት ጠልቶታል። እሺ ሄዳችሁ ቲፒኤልኤፍ ላይ የምትለጠፉ ከሆነ አቅም የላችሁም፣ ሀሳብ የላችሁም፣ የራሳችሁ የሆነ ሀሳብ መፍጠር አልቻላችሁም። ሰው እንዴት ቲፒኤልኤፍንም ተቃውሞ ለኮምፓሪዥን ራሱ ቲፒኤልኤፍ እንዴት ይጠራል? በአንድ በኩል የምትደግፉት ስብስብ ከቲፒኤልኤፍ ጋር ግንኙነት አለው እያላችሁ የተቃወማችሁ፣ ዘመነ ከቲፒኤልኤፍ ጋር አለው እያላችሁ የተቃወማችሁ፣ አዘሴም ታይም ደግሞ ፖለቲካ ደግሞ ነጥብ ለማስቆጠር ደግሞ ስትፈልጉ ቲፒኤልኤፍን አረፍተ ነገር ውስጥ እየሰነቀራችሁ ጥሩ ነበር እያላችሁ
ትላንትና ይሄ አውሬ ነው ቲፒኤልኤፍን ለመጣል ከሴጣን ጋር በሆን አብረን እንሰለፋለን ብላችሁ ኦኬ፣ ከሴጣን ጋር አብረን ተሰለፍ፣ ቲፒኤልኤፍን አስወገድክ። አሁን ደግሞ ተመልሰ ደግሞ ቲፒኤልኤፍ ይሻል ነበርም ስትሉ እንደው ይሄ ህዝብ ምንድነው እግዚአብሔርን የበደለው? ግን አትሊስት ተራማጅ የሆነ አስተሳሰብ ልናመጣ እኮ ይገባል ነው። አዲስ ጠንከር ብለህ ወጥተህ ከመንጋው ተነጥላችሁ አትፍራ። ቤት ክራይ ከፍልልህ፣ ቢልን አይሸፍንልህ። መንጋው ትክክለኛ ሀሳብ የለውም ብለህ ካሰብክ ሰብሰብ ብለህ የሚመስሉን ሰብስበህ ፕሮግራም ቀርጽ አማራ ውስጥ፣ ኦሮሞ ውስጥ፣ ትግሬው ሳትገባ ፓርቲ መመስረት ያባት ነው። ከዛ ፕሮግራምን ታስተዋውቃለህ። እኛ የተሻለ ሀሳብ አለን ማለት እኮ አባት ነው። ይክፋ ሚልማም ሀገር እያስተዳደረ ያለን ፓርቲ ይወገድ ስትል በእጃችሁ ያለው ነገርስ ምንድን ነው ሲባል አይ በእጃችን ባለው ነገርም አስተማማኝ ነገር አይደለም፣ የክላሪቲ ጉዳይ ጥያቄ ምልክት ውስጥ ነው የሚወድቀው፣ እኛም አላመንበትም እያላችሁ እሺ፣ ህዝቡ ምን አድርጎ ይጣለ? ይህን መንግስት ከነማ ጋር ይቁም? ኦፕሽናችሁ ምንድን ነው? ኦፕሽን ማለት አሁን የምዘረዝረውን ችግር አንተ በችግር ፈጣሪ ቦታ ብትሆን እንዴት ነው ፊክስ የምታደርገው? አሁን ለህዝቡ እየተናገራችሁ ያላችሁ 24/7 ችግሩን ነው ችግሩን። ኦኬ እንዴት ነው ፊክስ የምታደርገው? ይሄን ፊክስ ሊያደርግ የሚችል ታጣቂ ቡድን ወይም ስብስብ የትኛው ነው? እሱ ነው እንድናወራ የፈለኩት። እሺ አዲስ ወደ አንተ እመጣለሁ። አንተን እስኪ ወደ አንተ ልምጣና በተነሱ ሀሳቦች ሀሳብ ስጥና ከዛ ወደ አዲስ ሄጄ የመጨረሻዎችን ይሆናል። ቴዲዬ ድምፄ ጥሩ ካልሆነ ትንሽ ቆይቼ እመጣለሁ። ጥሩ ነው ቀጥል ካልከኝ ቀጥላለሁ። አሁን ያለውበት ሁኔታ ያለው ድምፅ ጥሩ ከሆነ ማለት ነው። ልቀጥል? አንተ ለምንድን ነው ግን ለአድማጭ ተመልካቾች እየጠየቅኩ ነው? ልቀጥል ወይስ ጥራት የለውም? አንተ ሪኩዌስት እኮ ስትልክ እርግጠኛ መሆን አለብህ። ያለበት ኢንቫይሮንመንት እኮ አስተማማኝ ነው። እኔ በቻልኩ ሰዓት ቴዲ እድል ስላልሰጠኝ ነው። ያለበት ኢንቫይሮንመንት እኮ በተራ ነው ልሰጥ የምችለው። እሺ ሌላ አንድ ሰው አስቀድምና ልምጣ። ጫጫታ ውስጥ ሆናችሁ ለምንድን ነው ሪኩዌስት የምትልኩልኝ? ምክንያቱም ሰዎች የምታወሩትን ወሬ ማድመጥ ይፈልጋል። ሁሉም ሰው እያደመጣችሁ ነው። ሚንጫጫ ነገር አንዳንዱ ናይት ክለብ ሆኖ ይደውላል። ምንድን ነው ይሄ? እሺ አዲስ ታይም ስቀጥል ደቂቃውን እየጠቀም ቴዲ አይ አንተነ እዛ ባሌ የብልጽግና እርሻ ውስጥ ነው ያለው። ትራክተሩ ነው እኮ የሚጮው፣ ስንዴ እያመረተ ነው። ያምርትበት ተው። ኢትዮጵያን ሊመገብ እየተንቀሳቀሰ ነው። ዱብ ዱብ እያለ ነው። እግዚአብሔር እንደ አንዳንዴ እንኳን ሳቅ እንጂ አስገባኝ ምናምን አስገባው። ከዛ ተራው ደርሶ ሲያወራ እየተራመድኩ ነው። ህዝቡ እኮ በቁም ነገር እንደሚሰማችሁ ማወቅ አለባችሁ። ለቀልድ አይደለም የመጣው ማለት በሲሪየስ ነው። ህዝብ እኮ የሚያደምጣችሁ ለህዝብ ክብር ያስፈልጋል። እሺ ቀጥላ። እኔ ቅሬታ ያለኝ ብልጽግና ነው። አትሊስት ግብርናቸውን ጨርሰው ምን አለበት ወደ ሶሻል ሚዲያ ይዟቸው ቢመጣ። ከስንዴ ማሳ ላይ ወደዚህ እየላክ እኮ ነው የተቸገር ነው። ከወረዳ ጽሕፈት ቤት ከስንዴ ማሳ ላይ ከምናምን እየላካቸው ነው። እና አንተን ወንድማችን አስተካክለህ ትመጣለህ ብለን ተስፋ እናደርጋለን። እኔ ምን መሰለህ ቴዲ አሁን ያነሳውን ነገር አይ ነው ፓራዶክስ አለው የምለው ነገር ትንሽ ይጋጫል። ግን ማወቅ ያለብን ነገር ምን አለ መሰለህ፣ እኔ የቲፒኤልኤፍ ስርዓት የኢህአዴግ ስርዓት የኢትዮጵያን ትራጀክተሪ የኢትዮጵያን ፖለቲካ ያበላሸ፣ አቅጣጫዋን ያሳተ፣ አንድነቷን ያፈረሰ፣ አሁን ላለንበት መሰረት የጣለን አውቃለሁ። ግን በዛ በጭቆና ውስጥም እያልኩ እኮ ነው ቴዲ፣ በዛ በጭቆና ውስጥም ኖሮ በዛ ጭቆናውን ራሱ ችሎበታል እኮ። አሁን ቲፒኤልኤፍ ሀገር ሲያስተዳድር በነበረበት ሰዓት 27 ዓመት ኢትዮጵያ ውስጥ አርማ አንስተው የሚታገሉ እኮ አልነበሩ። አትሊስት ጭቆናውን ኦነግ በለው ኤርትራ ውስጥ ነው የነበረው። ሀገር ውስጥ ሆኖ መሳሪያ አንስቶ መታገል የሚችል አልነበረም። አትሊስት ጭቆናውን ራሱ ማኔጅ ማድረግ ችለዋል። በአደባባይ በቲፒኤልኤፍ ዘመን እስኪናወራ ትጥቅ የያዘ ሰው ቴዲ ወለጋ ላይ፣ አዲስ አበባ ላይ፣
እገታ አድርጓል። ታፕታፕ አድርጉ እና እገታ አደረገ 1 ሚሊዮን ብር አምጣ 10 ሚሊዮን ብር አምጣ የሚል ታጣቂ ነበር እንደ በቲፒኤልኤፍ ጊዜ አልነበረም። ስለዚህ በተወሰነ መንገድ ካወራን ጨቋኞች ነበሩ፣ አዎ። አምባገነኖች ነበሩ፣ አዎ። ግን አሁን ካለው ከብልጽግና ጋር ሲነጻጸሩ ቲፒኤልኤፎች ወይንም ኢህአዴጎች 100 እጥፍ የተሻሉና ሚሊዮን እጥፍ ነው። እንደው ሚሊዮን ማለት ይችላል። ብልጽግና አጭበርባሪ ነው። ብልጽግና አስመሳይ ነው። ጥቃቅን እንደዚህ ጥቃቅን ፕሮጀክቶችን በመብራትና በኮሪደር ልማት በማንጸባረቅ የህዝቡን ኑሮ የማይገፋ ተራራ አድርጎ ያስቀመጠ ሰው በልቶ ለማደር የሚሳቀቅበት ወጥቶ ለመግባት የሚሳቀቅበት የሰላሙ ጦት ሃይማኖት ለሃይማኖት ግጭት ቤተክርስቲያን በየቀኑ የሚቃጠልበት ቄሶች በየጊዜው የሚታረዱበት በብሔር ጥቃት የሚደርስበት ተደጋጋሚ ያለምንም እንደዚህ የሚደርስበት በብልጽግና ዘመን ነው። ስለዚህ ይሄንን ስናነጻጽር ቲፒኤልኤፍ የተሻለ ሰይጣን ነው አለን እንጂ ቲፒኤልኤፍን መምረጥ አይደለም። መሰረቱ እንደሆነ አውቃለሁ። መፍትሄው የሚለው ቴዲ አንተ ጥያቄ መፍትሄው ልክ ነህ። መፍትሄው መሆን ያለበት ኢትዮጵያን ከዚህ ከኢህአዴግም ከብልጽግና ማስተሳሰብ ሊያሻግር የሚችል ፖለቲካዊ ርዕዮተ ዓለም ገብቷል። እሱ ምንድን ነው ያልሞከርነው ነገር? አሁን ለምሳሌ ቴዲ መነጋገር ያለብን ምንድን ነው? ትናንትና ደርግ ጊዜ ደርግ እኮ ጨቋኝ ነበር። ቴዲ ታውቃለህ አይደል? ደርግ ጨቋኝ ነው። ምንድን ነው ወታደራዊ መንግስት ነው። የተቃወመውን ይገላል። ግን ደርግ ከስልጣን ከወደቀ በኋላ ዜጎች እኮ ጎረቤቱን አላጠቃም። ታውቃለህ አይደል? ጎረቤት ተነስቶ አንድ ሙስሊም ኦርቶዶክስን አላጠቃም፣ ኦርቶዶክስ ሙስሊምን አላጠቃም። አማራ ጉራጌን አላጠቃም፣ ጉራጌ ኦሮሞን አላጠቃም። ብሔር መንግስት ሳይኖረን 13 ቀን ህዝባችን ተከባብሮ ስርዓተ ለውጥ እስኪኖር ድረስ ጠብቋል። ያ ለምን ይመስላል? የሀገር አንድነትን ጠብቆ ስለሄደ ነው። አትሊስት የብሔር ፖለቲካ ስላልነበረ ነው። ዘረኝነት ስላልነበረ ነው። ልዩነት ስላልነበረ ነው። አይደለም ቴዲ? ይሄ ነው እኮ መሰረቱ የነበረው። ሌላ ስርዓት እንኳን ሲመጣ ህዝቡ ተቀብሎ ያ እንዲሆነ። አሁን ግን ህዝባችን እርስ በራሱ እንዲጠራጠር፣ አንዱን በጠላት አንዱ ብሔር ሌላውን ብሔር እንዲጠላ እንዲያጠቃ የተደረገበት ሁኔታ ነው ያለው። ኢትዮጵያ እንድትሻገር ከተፈለገ ኢትዮጵያ ውስጥ ዘረኝነት ያስጀምረው አብይ ነው እያልክ ነው? አይደለም። ዘረኝነት ያስጀምረው ህጋዊ የሚያደረገው ኢህአዴግ ቲፒኤልኤፍ አብይ ያስቀጥሎታል። አሁን አብይ በ100 እጥፍ አስቀጥሎታል ዘረኝነቱ። በስልጣን ብትል፣ በኢኮኖሚ ብትል፣ ሀገሪቷ ላይ ባለው በፖለቲካል ዲስኮርስ ብትል እያንዳንዱ አብይ በ100 እጥፍ ጋዙን ያርከፈከፈበት። ኢህአዴግ ተከለው፣ ወያኔ ተከለው፣ ወያኔ ኖረበት። አብይ ደግሞ በ1000 እጥፍ አሳደገው። ቴዲ ይህን ሀቅ ማመን አለብን። አሁን ይሄንን እንዴት አድርገን ነው ማስወገድ የምንችለው ነው ጥያቄ። ልክ ነን። ጥያቄ አለ። እኔ ከቴዲ ጋር ምስማማው ተቃዋሚው ፓርቲው ክላሪቲ የለውም፣ የአይዲያ ክላሪቲ የለውም። ይዞት የመጣ የለውጥ ፍኖተ ካርታ የለውም እስካሁኑ ድረስ ገብቷል። እርስ በራሱ የሚጣላ ነው። የጠላት ወዳጄ ብሎ ደግሞ ከቲፒኤልኤፍ ከኦነግ ጋር አሁን የኛ ኃይል እየተጣመረ ያለበት ሁኔታ ነው። ውችዝ ለአማራውም ለኢትዮጵያ የሚጠቅም አይደለም። እኔ አሁን ይህንን አልደግፈውም፣ እቃወመዋለሁ። ግን ትግሉን እቃወማለሁ ማለት አይደለም ቴዲ። ትግሉ መቀጠል አለበት። ቢኮዝ ኢትዮጵያ አጣብቅኝ ውስጥ ነው ያለችው። የኢትዮጵያ ሕዝብ መከራ ውስጥ ነው ያለው። ትናንት እኮ ነው አርሲ ቴዲ ምን መፍትሄ ያገኘን? ማን ነው የአርሲን ጭፍጨፋ ያደረገው ቴዲ? መንግስት አሁን ይሄንን ያደረጉ ሰዎች ብሎ በቴሌቪዥን ሲያቀርብ አይተሃል? ግን ይልቅስ አንድ ጋዜጠኛ ምን አለ የሚባል ልጅ ኮሜዲያኑ ልጅ መንግስትን በፖለቲካል ሳታየር በፖለቲካ ቀልዶች ስለተቸ እስር ቤት ነው ያለው። የአርሲ ጨፍጫፊዎች ግን ራሱ መንግስት ነው ማለት ነው። ስለዚህ ፍትህ በሌለበት ሀገር ላይ መሳሪያ ማንሳት ግድ ነው። ሀሳባቸው የሚጥራ አይጥራ ነገ የሚለይ ይሆናል። ግን አሁን ባለው ሁኔታ የኢትዮጵያ ህዝብ ትጥቅ አንስቶ ከምታገል ሌላ መፍትሄ የለውም። በስሩ ግን እኛ በእኔና በአንተ እንደ ሚዲያ ሰው ኢትዮጵያ ሀሳብ ማዋጣት አለብን። እነዚህ የሚታገሉ ሰዎችም ወደ ዲሞክራሲ እንዲወስዱን መጎትጎት አለብን። መስመር ለማስያዝ መሞከር አለብን። እሺ ሀብትሽ፣ እኔ እኮ እኔ አዶን ነው አሁን ዋና የሚባለውን የፖለቲካ ወይም የትግል መሰረት የናድን እኮ ነው የኛ ሀገር ተቃዋሚዎች። ለዛ ነው ግራ አይገባኝ። የትግል ዋና ፕሪንስፕል
አንደኛ ይሄ ነፃ አወጣዋለሁ የምትለው የሚሆን የተበላሸውን አስተካክላለሁ የምትለውን ለህዝቡ እንዴት እንደምታስተካክል ተነግረዋል። እኔ ነኝ ማስተካክለው ትላለህ። ከዛ እኔንና ህዝቡን ከዚህ ካለንበት ችግር ወደ ሰላማዊ ቦታ እንዴት እንደምትወስደን ታሳየናለህ። ፖለቲካ ከኤ ተነስተ ዜድ ጋር እንዴት እንደምደርስ ማሳየት ነው። እኔ አሁን እኮ ግራ ነው የገባኝ እኮ ግራ ነው የገባኝ ስላችሁ ይገባኛል ለምን እንደዚህ እንደምትሆኑ ሳላቆ ቀርቼ ምናምን አይደለም። ግን አትሊስት ለሚያደምጠን ሰው ኦኬ የኑሮ ውድነት እያንገላታው ነው፣ ሰብአዊ መብቱ የተጠበቀ አይደለም፣ ጠዋት ወጥቶ ማታ እየገባ አይደለም፣ ያለበትን ችግር ያውቃል። የሆነ ሰዓት እዚህ ጋር የአዲስ አበባ ልጆችን በሆነ ጉዳይ አስገብቼ በስልክ እያወሩ ቴዲ መሮናል እኮ ግን ህዝቡ እምነቱን የሚጥልበት ምንም ስብስብ የለም። ሁሉም ከግራም ይነሳል። ታጠቅ ነው የሚለው፣ ያም ድንጋይ ወርውረው የሚለው፣ ያም ግፋ ነው የሚለው። ወዴት ነው ድንጋይ የሚወረውረው? ወዴት ነው የሚገፋው? በዚህ ሁሉ ውጥንቅጥ ውስጥ ከሆኑ አንድ ነገር ማወቅ ያለባችሁ ህዝቡ ሀገሩን ይወዳል እኮ። እስኪ አንድ ድምፅ ላስገባ። ሄሎ ሄሎ፣ ቆይ ወደ አንተ እመጣለሁ። ገብታል? እሺ ተደው ህዝቡን ወዴት ነው የምትወስዱት? ይኸውልህ ከፈራረሰ ሀገር ይልቅ አምባገነን መንግስት ያለው ሀገር ይሻላል። እንዴ እብዱንም ጤነኛውንም ዝም ብለህ ግፋ በቃ ጣለው የሚሆኑ አይታወቅም ምናምን ትላለህ። እንዴ ባቦ ሰጠኝ ነው እንዴ ሀገር የሚመራው? ሀገር እኮ ባቦ ሰጠኝ አይደለም የሚመራው። አንዳንዴ አስተማማኝ ነገር ካልያዝክ እኮ የምጠላውንም አካል እኮ አታስወግድም። አንዳንዴ ለራሴ ያልገባህ ነገር ካለ እኮ ዝም ብለህ በውር ድንግዝ ወርውር እኮ አትልም። ተው፣ ሌላውን ሌታለውን ህዝቡን ተው። ታጋይ ነኝ የምትሉ ሰዎች ኦፒኒየን ሊደር ደረጃ ላይ ያላችሁ እንኳን ስለምታደርጉት ትግል ምንም አልገባንም እያላችሁ ነው። የክላሪቲ ችግር አለ እያላችሁ ታጋይ ያልሆነው ህዝብን ማስቡት። እሺ እንዴት ነው ይህ ነገር? እስኪ ራሳችሁንም እንድታደምጡ ነው። ዝም ተብሎ ጣለው ብቻ አይባልም። እንደዚህ አይነት ነገር አይባልም፣ ነውር ነው ይሄ፣ ጤነኝነትም አይደለም። ከጣለ በኋላስ ከጣልኩት በኋላስ ቢል ለዛ ምላሽ ማዘጋጀት አለባችሁ ለማለት ያለው። ጤና ይስጥልኝ አድማጭ። እሺ ሀብታሙ፣ አንተ ምላሽ እንትኑ ካልተስተካከለ ወደ ሀብታሙ እመጣለሁ። እግዚአብሔር ይመስገን። እንዴት ነው ወንድሜ? አሎ እግዚአብሔር ይመስገን። አይ በጣም መግባት አልፈለኩም። በጣም ኢንተረስቲንግ ሆኜ እየሰማሁ ነበር። ዲስከሽኖቹም ብዙውን ጊዜ በማዳመጥ ነው ማሳለፍ የምፈልገው እና እኔ ለትዕግስት አደንቃለሁ። በጣም 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 ያማል። አዲስ ታይምስ ፖለቲከኛ ነው ለመሆኑ፣ ግን ከሆነ ለምን ሌላ ስራ አይቀይርም? ወደዚህ በ130 ሚሊዮን ህዝብ እኮ ነው እየቀለደ ያለው። ይሄ ብልጽግናዎች የምትጠይቀውን የሰው ልጅ ደህንነት እያስከበርክ አይደለም። 8 ዓመት ሙሉ በሰው እያላከክ መፍትሄ ሳታመጣ እገሌ ግብጽ ነው ሻቢያ ነው ምናምን ነገር እያልክ ካስተካከል ካላስተካከልክ ደግሞ ልቀቅ ስትል መልስ የላቸው። እነሱም ፈይታ መልስ የላቸው። በጣም እኮ ነው፣ በጣም እውነት ለመናገር ያማል። እኔ ቴዶ የማንም ፖለቲካ ደጋፊ አይደለሁም። እኔ የሀገሬ ጉዳይ አሳስበኛል። ገብቷል አይደለ? ዘመዶች አሉን፣ የኛ ልጆች የኛ ቤተሰቦች ጥሩ ቦታ ላይ ነው ያሉት። የምታነሳው ነገር ኪ ነገር ነው። እያነሳህላቸው ያለ ጥያቄ ኪ ነገር ነው። እንደ ሜዳው ላይ ያሉ ሰዎች እያላገጡ ነው፣ በህዝብ ላይ እያላገጡ ነው ያሉት። እንዴ አሁን በቃ እውነት ለመናገር እንደ ቅድስት አይነት ልጆች ወደፊት መምጣት አለባቸው። ፌር የሆኑ ልጆች። መንግስት ሀገር ማስተዳደር አልቻለም። 4 ነጥብ። ሆነስትሊ ስፒኪንግ የአርሲ ጉዳይ ሲነሳ ጳጳሳቱ የተጎዱ ሰዎችን ለመጠየቅ ሲሄዱ ቴዲ ሚዲያ ላይ ቀረበ ነገር ነው። ሚዲያ ላይ ቀርቧል። ምንድነው የተደረገው? ሸኔ ከባድ መሳሪያ ደግኖ ጥቃት ሊያደርስ ሚዲያ ላይ ቀረበ ነገር ነው። አንተ ክሮስ ቼክ ታደርጋለህ። ጥቃት ሊያደርስ ሲል
ስለዚህ በራዳር ታይቶ በድሮን ታይቶ መንግስት ተመልሶ በራዳር እና በድሮን ያየውን ሸኔን እንዴት ነው ዝም የሚለው? ስለዚህ እኮ መንግስታዊ ነው የምንለው እኮ በምክንያት እኮ ነው። መንግስትን ያለው በራዳር ምናምን በእንትን አይተናቸዋል ነው የሚሉት። የስ ምን ላይ ኢኦቲሲ ሜዲ ዜና ላይ ምናምን ሁሉ ቀርቧል። ጳጳሳቱም ተናግረዋል። የሄዱት አካላት ሁሉ ውዝግብ በማካከላቸው ተነስቷል። ይሄ ኦፊሻል የተነገረ ነው። የሄዱት አጅቧቸው የሄዱት ታጣቂ ሰዎች ለጳጳሳቱ ያቀረቡላቸው ነገር 100% ፍለፊት ላይ ቀርቧል። እና ምንድነው እሱ የሰጡት እንትን እሺ ቴዲ ሐዋሳ ቴሌግራም ላይ ማንኛውም ሰው ኮሜንት የሚያደርግበት ቦታ ላይ እሱን ካገኘ ላክልኝ። እሺ ቴዶ አንተም ክሮስ ቼክ አድርግ። እሺ ይሄንን የምነግርህ ነገር እኔ ሪያሊቲ ላይ ነው እንትን እዚህ ጋር የፈለኩት ምን እንደሆነ ታውቃለህ ቴዶ? በራዳር እያየናቸው ማለፍ አትችሉም ሳይደርሱ ነው የተመለሱት። አንደኛ የተጎዱት ጋር ደርሰው በሬ ምናምን ተቀብለው ሌላኛው የተጎዱ ቦታ ላይ ሳይደርሱ የተመለሱት ጥቃት ሊያደርሱ መትረየስ ምናምን ደግነው ተቀምጠዋል። ስለዚህ ያንን በራዳር አይቶ ከፌደራል ተደውሎልን ነው እንግዲህ ራሱን የቻለ ጌም ይኖራል። ፖይንቱ ግን ቅድስት በጣም እድሜ ጤና ይስጣት። እውነት ለመናገር አንተ እድሜ ጤና ይስጥ። ይሄንን ጊዜ አንተ ዳሌና ምናምን ነገር እያወራህ እያላገጥክ መልቲ ሚሊዮነር ትሆናለህ። በዚህ አንደበተ ርቱዕ በሆነ ማንነት ይሄን ያህል ጊዜ ወስደ እኔ እንዲህ አይነት ትግስት አይቻላል። እውነት ለመናገር 4 ሰዓት 5 ሰዓት ወንበር ላይ ቁጭ ብለህ እያወራ ያለው ስለ ሀገር ሶሉሽን ነው፣ ስለ ህዝብ ሶሉሽን ነው። መንግስት ምክንያት እየፈጠረ የሚያደርገው ነገር ከጥፋተኝነት አያድነውም። ህዝቡን ፕሮቴክት ማድረግ አለበት፣ ካልሆነ ማስረከብ አለበት እያልክ ያለውን አንድ የሚመልስ የብልጽግና ፖለቲከኛ የለም። በታጣቂ በኩል የምታነሳቸው ሰዎች ከዚህ በፊትም እንዳልኩት የማይሰሙ ማያዩ ልጆችን የረሸነ ገብቷል አይደለ? የረሸነ አስረስ ማሬ ነገ ጠቅላይ ሚኒስትር ሊሆን ነው መጥቶ ነገ መከላከያ ሚኒስትር ሊሆን ነው። እንደውም ለነዛ ለሶስት ልጆች በፍርድ እንጠይቀዋለን፣ በፍርድ እንፈልገዋለን። ይሄ ማለት ወደ ትጥቅ ትግል ሲገቡ ኮዝ የላቸው ማለት አይደለም። አንተ ሁሌ ታነሳዋለህ፣ ኮዝ አላቸው። ነገር ግን ታጣቂ ውስጥ ያለው ነገር መጥቶ ሀገር ያስተዳድራል የሚለው ነገር ላይ ትረስት የለንም። እዚህ ጋር እኮ እኛ አክብረን ጊዜ ሰተን እየሰማን ያለነው አንተ እያደረክ ያለው ነገር እኮ ሀገርን አስበን እያደረክ ያለው። እዚህ ጋር ደግሞ ኢትዮጵያዊ ነኝ ብሎ የሚቀመጠው ሰው እኔ እውነት ለመናገር ዝም ብዬ እያዳመጥኩ ነበር። አመመኝ። ችግሩ ተፈጥሯል። ብልጽግና ሀገር ማስተዳደር አይችልም። እሺ ሶሉሽኑ ምንድን ነው ትላለህ? ስለ ህወሓት ያወራልሃል። አላውቅም ማለት ያባት ነው። ገብቷል አይደል? አላውቅም ማለት ያባት ነው። ሀገሪቷን ማን ይረከባት? ማን ነው የሚያስተዳድራት? መፍትሄ ስትለው መፍትሄ የለው። ጭራሽ ችግሩን ማን አውቀዋለን? ወያኔ ሰርቶ ያለፈውን ችግር ወያኔ ምናምን ኮምፔር አድርገ ምናምን ነው። ወያኔን ብልጽግና ያው ናቸው። ማስተር ማይንዱ ያ የተሰራውን ፍሬ ነው እየተፈጠረ ያለው አሁን ሳለ። ስለዚህ እኔ ፔንፉል ነው የምንሰማቸው ነገሮች። እኔ እንደነ ቅድስት አይነት ለምሳሌ አያና የምትለው ሰው ሆነስትሊ ስፒኪንግ የመንግስት ደጋፊ ነው፣ ግን የሚናገራቸው ፖይንቶች አንዳንድ ጊዜ በመንግስት በኩል ያሉ ነገሮችን ሁሉ አድሚት ችግሮች አሉ ማለት ማማበትን ባለፈውም ተናግሬያለሁ። የአንድ ሃይማኖት አንድ ብሔር አንድ ሀገርም የሚል አመለካከት አንድ ይሰራበት። ከዛ ውጪ ግን በብዛት ዋይዝሊ በእውቀት ሲናገር ብልጽግና ውስጥ ያለውን እንኳን ችግር እንዲወገድ የብልጽግና ደጋፊ ሆኖ እንዲወገድ የሚያደርግ ልጅ ነው። ብዙ አፕሪሺየት የማደርጋቸው ነገሮች አሉ ሲያቀርቡ። ከዛ ውጪ ግን እኛ አሁን ባለንበት ሰዓት ላይ ሐሳቤን ልጠቅልለው ነው ብልጽግናም ወያኔም ትግል ውስጥ ያሉትም ሰዎች ለኛ ይሆናሉ የሚያሳምን የሚያሳርፍ ነገር አላየንባቸውም። ሶሉሽኑ ምን ይሆን ሲባል ህዝብ መነጋገር አለበት። ቀጣይ የሀገራችን ዕጣ ፈንታ እንዴት እነማን ይረከቡት? ሁሉም አካላት ሊሳተፉበት ይችላል። እንዳልከው ህዝቡ ረሃቡ ምሬቱም ተነስቶ ብድግ ብሎ ነገ መንግስት ሊገለብጠው ይችላል። ሁለት አማራጭ ነው ያለን። አንደኛው እግዚአብሔር የሆነ ለሁላችንም የሚበጅ ኃይል እንዲፈጥርልን አምናለሁ። እኔ በእምነቴ ያቺ ሀገር ለኦርቶዶክሱም፣ ለፕሮቴስታንቱም፣ ለሙስሊሙም፣ ለዋቄፈናውም፣ ለማያምነውም
ለሁሉም የተመቸች ሀገር እንድትሆን እንፈልጋለን። ስለዚህ በየእምነታችን አምላካችን ሆይ እንዳልከው ቅድም እኔ ትልቅ ቃል ነው የተናገርኩት። ምን አይነት እርግማን ገጥሞት ነው እገሌ እኮ የምትለው አይደለም ጎበዝ እንዴ? በጣም እኮ እገሌ የምትለው አይደለም እኮ። እሺ እንዴ ሶሉሽን ማውራቶ። ስለዚህ አንደኛው መፍትያችን ወደ አምላክ መጸለይ ነው። ሁሉም በየእምነቱ እግዚአብሔር ለሁላችንም የተሻለ የሚፈጥር ነገር ይፈጥራል ያመጣል 100% አምናለሁ። ሁለተኛው ነገር ህዝብ መነጋገር አለበት። ቴዲ እንደ ቅድስት አይነት ያመለካከት ያላቸውን ሰዎች ወደ መድረክ አምጣልንና ከነዚህ እንቶ ፈንቶች ገላግለንና ኢትዮጵያ መለካከት ኖሯቸው ሶሉሽን ይሄ ሐሳባቸውን አይግለጹ ማለት አይደለም፣ መብታቸው ነው። እኛ ግን ችግር መስማት ሰልችቶናል። 27 ዓመት ያሰቃየንን ወያኔን መልሰን ልናመሰግንበት የምንችልበት ምንም ምክንያት የለንም። ስለዚህ ሶሉሽን ያላቸውን አካላትን እንደ ቅድስት አይነት ሌሎችንም ሰዎች አምጥተ ምን ይሁን የሀገራችን ጣፋንታ የሚለው ነገር ላይ አወያየን። እጅግ በጣም ስለ ትዕግስት አመሰግናለሁ። አሞኝ ነው እኔ ደጋግሜ ደውዬ ገባሁት። ታንክ ዩ ፎር ዩር ታይም ቴዲ። ቴንክ ዩ አድማጭሽ፣ እግዚአብሔር ያክብርልሽ። ቴንክ ዩ እሺ ከእናንተ ጋር የመጨረሻ ነው የሚሆነው። አንተነህ ከሰራልህ ሰራልህ፣ ካልሰራልህ አዲስ ታይምስ የመጨረሻውን ይልና እንለያያለን። እሺ አንተነህ አልሰራለትም አዲስ ታይምስ። እሺ እኔ ወንድሜ እንግዲህ ለአስተያየት ያው የሚሻሻል ነገር ካለ ለማሻሻል እሞክራለሁ፣ ግን የሀሳብ ልዩነት ነው ያለን። አንተም መንግስት ጨቋኝ እንደሆነ ታምናለህ። ኢህአዴግን እኔ መናፈቅ አይደለም አይዶን ነው ምን ማለት እንደው፣ ግን አንዳንዴ ኮንትሮል ኦፖዚሽን የሚባል አለ። ተቃዋሚ መስለ መንግስትን ፍጹም የምትቃወም መስለ ደግሞ የሚመጡ ሰዎች አይሻሉም ማን ሊመጣ ነው ብለ ደግሞ ህዝብ ታስፈራራበታለህ። አየህ this is the problem። የኢትዮጵያን ህዝብ በቃ ይሄ ይሻላል የምታውቀው ሴጣን ይሻላል እያልክ ጭቆና ውስጥ ለማስቀረት የምትሰጠው አስተያየት የኢትዮጵያ ህዝብ ደንቆሮ አይደለም፣ ያስተውላል። ይሄ ትክክል አይደለም። ወያኔዎች ይሉ ነበር እኛ ከሄድን ኢትዮጵያ ትፈርስ ነበር ይሉ ነበር። አልፈረሰችም። ደርግም ይል ነበር ኢትዮጵያ ውስጥ ሁሌ ነው እኛ ከሄድን ትፈርሳለች ይለዋል፣ የሚመጣው ያፈርሳታል ይለዋል። ምን ውሸት ነው ይሄ? ጭቆናን ለማቆየት የሚደረግ አስተሳሰብ ነው። ምንም እንግዲህ እንደዚህ የሚባል ነገር ትክክል አይደለም። እኛ የምንለው ነባራዊ ሁኔታውን ነው። እኔ ወያኔን ስታገል ነው የኖርኩት በጥፍሬና ምንድን ነው የሚባለው ቆሜ የታገልኩ ሰው ነኝ። ወያኔን በደንብ ታገያለሁ። አስተሳሰቡን ዛሬ የምታገለዋለሁ እያልኩ ግን ያለውትኝ እፉይ ኮምፔር ብልጽግና ቱ ቲፒኤልኤፍ በመቶ እጥፍ ቲፒኤልኤፍ የተሻለ ስርዓት ነበር። ያ ማለት ግን ቲፒኤልኤፍ ዛሬ ይምጣ አላልኩኝም። ጆሮ የማዳመጥ ችግር ካለበት ለአንተና ለሌላው ተዋለሁ እያልኩ ያለውትኝ ግን ወሪፍ የሚመጣው ሰው እንዲህ ነው ጭራቅ ነው የሚመጣውና ኢትዮጵያ ህዝብ እጅህን አጣጥፈ ቁጭ በል የምትሉት መፍትሄ አይደለም። አዎ የሀሳብ ክላሪቲ የለም፣ አንድነት አልፈጠርንም። ተቋሚው ፓርቲ ሀሳቡን አጥርቶ አላያንስ ፈጥሮ ለኢትዮጵያ ፍኖተ ካርታ ይዞ እየመጣ አይደለም። ቢሆንም ግን ሀዌቨር ያለው ስርዓት መቀጠል የለበትም። ሌላ ጭቆና እንኳን ቢመጣ በእርግጠኝነት ከብልጽግና የተሻለ ጭቆና ወይንም የበለጠ ጭቆና ሊመጣ ይችላል። ብልጽግና ያላደረገን ምናል? በጅምላ ጨፍጭፎናል፣ በሃይማኖት ጨፍጭፎናል፣ ገድሎናል። ቤታችንን 500,000 ሰው ቤት በአዲስ አበባ ላይ አፍርሷል። ከዚህ በላይ የሚመጣ ሌላ ተአምር ሊመጣ ይችላል። እንደው ጭቆና ነው የሚመጣው እንኳን ብንል እሰየው፣ ጭቆና ይምጣ፣ ብልጽግና ግን ይውደቅ ነው መባል ያለበት። እኔ አንዳንዴ እንደዚህ ሰውን ለማደንቆር አትሞክሩ እያልኩ ያለሁትኝ እኔ ብልጽግናን እንደግፍ አይደለም። ለውጥ ያስፈልጋል፣ ክላሪቲ ያስፈልጋል። ልክ ነህ። እየጠየቅኩ ያለሁትኝ ፋኖም ሆነ የሚታገሉ ኃይሎች አንድነት ፈጥረው ፍኖተ ካርታ ይዘው ይምጡ። ኢትዮጵያን ፖለቲካ ትናንት ከነበረበት ዛሬ አብይ ከሚያስተዳድርበት ገምግመው ኢትዮጵያ ምን አይነት ፖለቲካዊ ርዕዮተ ዓለም መከተል አለባት፣ ህዝቡን የኢትዮጵያን ዩኒፊኬሽን እንዴት እንፍጠር፣ እንዴት አድርገን ይህንን ስርዓት እንገርስስ ብለው ክላሪቲ ያለው ነገር ይዘው እንዲመጡ እየጠየቅኩ ነው። ገና ውይይት ላይ ናቸው። አሁን እኔ የአማራ ፋኖና ቲፒኤልኤፎች ኦነጎች፣ ሌላ ያሉ የፖለቲካ ኃይሎች እኔ የሚያደርጉትን ቢኮዝ ቲፒኤልኤፍ የፖለቲካ ክላሪቲ ስለሌለው ትናንት የያዘውን አስተሳሰብ ስለያዘ ኦነግም አሁንም ይህንን ስለያዘ ጥምረቱን አልደግፈውም። እኔ በበኩሌ ለምን የሀሳብ ለውጥ ስለሌለ በዛኛው በኩል የአማራ ጋር ችግር የለም። የአማራ ትግል በዲሞክራሲ እንደሚያምን አውቃለሁ። ቴዲ ለለውጥ ህዝቡን ነፃ ሊያወጣ
ከኢትዮጵያ ኃይሎች ጋርም ተባብሮ ኢትዮጵያን ወደ ዲሞክራሲ እንደሚወስድ አውቃለሁ። የአማራ ፋኖ ትግል እንደዛ እንደሆነ አውቃለሁ። ያ ማለት ሁሉ ነገር ይለቀቅና ለአማራ ፋኖ ስልጣኑ ይሰጥ እያልኩ አይደለም። ለመጨረሻ ቲፒኤልኤፍ ታዲያ ከዚህኛው ስርዓት የተሻለ ከሆነ ጥምረቱ ለምን እንደምትቀውሙ? እኛ ይኸውልህ ጭቆናን አወዳድረን ትናንት የነበረው ጭቆና የተሻለ ነው ብለን ጭቆናን ለማስቀጠል አይደለም። እኛ የምንለው ስለ እኩልነት ነው የምንታገለው። ሪሊስቲክሊ ግንና ነው ማውራልህ ልንገርን፣ ትናንት የነበረው ጭቆና የተሻለ ስለነበረ ወደ ጭቆና ተመለሱ ነው እያልክ ያለው ቴዲ። ዳስናጥ ቦራሳይ ግን ከብልጽግና ማይሻል ነገር የለም እያልኩ ነው። ከብልጽግና የቲፒኤልኤፍ ስርዓት የቲፒኤልኤፍ ጭቆና የተሻለ ነበረ። ኢትዮጵያ ህዝብ እኮ ያውቃል ይህንን እኮ። ለምንድን ነው የምንዋሸው? በቲፒኤልኤፍ ጊዜ ብልጽግና እንደ መረጃ ልስጥ ቴዲ፣ 27 ዓመት ቲፒኤልኤፍ እያስተዳደረ ኢትዮጵያ ውስጥ 2 ቤተክርስቲያን አልተቃጠለም ወይ 3 ቤተክርስቲያን አልተቃጠለም። ፈርሶ ሊሆን ይችላል ልማት ለምናምን። ብልጽግና በ8 ዓመት ውስጥ 130 ቤተክርስቲያን አንድደዋል። መንግስት ባለበት 130 ቤተክርስቲያን አንድደዋል። ስንት ህዝብ ጨፍጭፈዋል? እግዚአብሔር ቁጠሩት እናንተ። አሁን ጭቆናውን የነበረውን ጭቆና ስናወዳድረው የነበረውን ጥፋት ስናወዳድረው ይሄኛው በ1000 እጥፍ ቤተክርስቲያንን ያቃጥላል፣ አማሮችን ፈልጎ ይጨፈጭፋል፣ ህዝብ ያሰቃያል፣ የኑሮ ውድነቱ እላይ እየደረሰ ነው። ይሄንን ሀቅ ለምንድን ነው ማወዳደር እኮ አለብህ። አወዳደር ግን ጭቆና ወደ ጭቆና ተመለስ አይደለም ቴዲ እያልኩ ያለሁት። እኔ አሁን ያለው የጭቆና የአብይ አህመድ ስርዓት መሰረቱ ቲፒኤልኤፍ ነው፣ መሰረቱ ኢህአዴግ ነው ብዬ አምናለሁ። ከሁለቱም አስተሳሰብ መውጣት አለብን እያልኩ እኮ ነው ቴዲ። ወደ ቲፒኤልኤፍ እንመለስ እያልኩ አይደለም። አርጊመንቴ ግን እናንተ እዚህ የምታኑ ሰዎች ቆይ ቲፒኤልኤፍ ሊመጣል ነው የምትሉ ሰዎች ከቲፒኤልኤፍ ቢመጣ ከብልጽግና 100 እጥፍ ይሻላል ነው የምላችሁ። ቲፒኤልኤፍ ቢመጣ እንዲመጣ አልፈልግም። እኔ ቲፒኤልኤፍ እንዲመጣ አይደለም እታገለዋለሁ። እኔ እኮ አልገባኝም። ቲፒኤልኤፍን ስትቃወም የነበርከው አንተ ነህ፣ ይምጣ ስትልም የነበርከው አንተ ነህ። እኔ እኮ ባለውበት ያለው ልጅ ነኝ። ቲፒኤልኤፍን ስቃወም አልሰማኝም፣ ይምጣ ስልም አልሰማኝም። በሁለቱም የመለያ መጫወቻ ያለው አንተ ነህ እኮ ነው እያልኩ ያለሁት። ቴዲ እኔ አንተን አለ አንተን አላልኩኝም ቴዲ። እኔ አሁን ፓይንቴ ህዝቡ ኦፒኒየን ሊደር ሆነ ሶሻል ሚዲያ ላይ የምትታወቅ ልጅ ነህ። ቲፒኤልኤፍን አምርረህ ስትታገል የነበርክ ሰው ነህ። አዎ አሁን ደግሞ ሌላ መለያ አልቀየርኩም ቴዲ። አሁን እኮ የእይታው ነገር ነው እንጂ ሌላ መለያ አልቀየርኩም። አሁንም እያልኩ ያለው ቴዲ ወንድማችን የሰጠው በስልክ የሰጠው አስተያየት አሁን ሀብታሙ ፖለቲካ ቀየር ይለኛል። እኔ የምቀይረው ፖለቲካ የለም። የእኔ ፖለቲካ መስመር የታወቀ ነው። እኔ ኢትዮጵያ ከዚህ የብሔር ስርዓት ፌዴራሊዝም መውጣት አለባት። የኢትዮጵያ ህዝብ ትናንት ለምሳሌ ፌዴራላዊ ስርዓት እንኳን መምጣት ካለበት ጂኦግራፊያዊ የሆነ አሁን ለምሳሌ ኦሮሚያ ክልል ያለውን ምሳሌ እናንስ፣ ወይም ሸዋ ላይ አዲስ አበባ አካባቢ የተለያዩ ብሔሮች አንድ ላይ ሆነው አንድ መንግስታዊ አስተዳደር መስርተው አንዱ ከአንዱ የማይበልጥበት ኢኩሊ ሁሉንም ሪፕሬዘንት የሚያደርግ ስርዓታዊ ፖለቲካዊ ስርዓት የፌዴራል ስርዓት ያስፈልገናል ብዬ አምናለሁ። ኤትኒክ ቤዝድ ያልሆነ ማለት ነው። የእኔ የፖለቲካ ፕሪንስፕል ይሄ ነው ቴዲ። ሀብትሽ አንድ ነገር ልንገርህ። እኔ አሁን ብዙ ጊዜ የምልበት ማለት ነው when it comes to power politics ብዙ ጊዜ የምናገረው if I were the national security advisor of ኢሳያስ አፈወርቂ በኢትዮጵያ ፖለቲከኞች አእምሮ ላይ ይሄ አሁን አንተ የምትለው ቃል ነው ኢንስቶል እንዲደረግ ቀን ከሌሊት ምሰራው። because it's all about የናሽናል ኢንተረስት ጉዳይ ነው። ለምሳሌ ሀገራት በኢንተርናሽናል ፖለቲክስ ሀገራት ጎረቤቶቻቸው እየፈረጠሙ ከሄዱ የስጋት የህልውና ጥያቄ ስለሚፈጠርባቸው ያችን ሀገር ዲስማንትል ስለማድረግ ነው የሚያስቡት። ሶላባት ፓወር ፖለቲክስ ውስጥ ነው ያለው። አንዳንዴ ጋይስ ዩ ሃቭ ቱ ሜክ ሹር ዛት የምትታገሉት ትግል የእናንተ መሆኑን ማወቅ አለባቸው። 98 በመቶ የሚሆኑ ኢትዮጵያዊ ፖለቲከኛ የሚታገለው ትግል የእሱ መሆኑን አያውቅም። እርግጠኛ አይደለንም። ታትስ ዋይ ሁላችንም እየመጣን ገንድ ሰው ይውደቅ እንጂ እንደ ፍጥርጥራችን እንወጣለን ምናምን የሚለው ከተገነደሰማ ብትንትን ወጣ። ብትንትን ከወጣ ደግሞ ቢንጎ የጎረቤቶች ፍላጎት ነው። ግን አይውደቅ ነው ለአንተ። ወይኔ በእናትህ ቆይ እንዳደመጥኩ አድመጠኝ በእናትህ። ወይ እንዴት አንድ ኢትዮጵያዊ ነኝ የሚል ሰው
ፍጥርጥራችን እንሆናለን የሚል ትንታኔ እንዴት ይተነትናል? ፖለቲካ እኮ በጣም በመፍራትና በመንቀጥቀጥ በጥንቃቄ የምተነትነው ነገር ነው። አሁን እዚህ ጋር አማርኛ ስላወራችሁ ብሎ ኢትዮጵያዊ ናችሁ ማለት አይደለም። አንዳንዶቻችሁ ኢንተረስት ግሩፕ ናቸው። ኢንተረስት ግሩፕ ነው። አንዳንዶች ማንን ነው የምታታለው? አማርኛ አቀላጥፈ ስለተናገርክ ኢትዮጵያዊ ነው ማለት ነው። ሀገሩን የሚወድ ተቃዋሚ መንግስትን ሲጥልም ነገሮችን ከግምት ያስገባል። ከመጣሉ በፊትም የቤት ስራውን ጨርሶ ይመጣል። አሁን አንተ የምታራምደው ዝም ብሎ ለሚያደምጥ ሰው አንተ አሁን ሳታውቀው ምናልባት ብሬኖሽ ሆነ ወይም ደግሞ ተጠምቀ ሊሆን ይችላል እንጂ አንድ የሻዕቢያ ደጋፊ ባስገባ ከዚህ የተለየ ምንም አይለኝም። ባለፈው ሳስገባ አንድ የሻዕቢያ ደጋፊ አመልጦት የተናገረው ነገር ምንድነው? መጨረሻ ላይ ሳይወጣው አላማችን ፋኖን፣ ቲፒኤልኤፍን፣ ኦነግን 4 ኪሎ ቤተ መንግስት ማስገባት ነው አለ። ኦኬ ካስገባችሁ በኋላ ሀሳብ እነዚህ ሶስቱ እኮ እርስ በርሳቸው የሚጣረስ ሀሳብ አላቸው አልኩት። አንዴችን ነገር ልገጣጥም። እነዚህ ቴዲ ምናልባት ዝግጁ መሆን እየናገረ ነው። እሺ እነዚህ እርስ በርሳቸው የሚጣረስ ሀሳብ አላቸው። ቤተመንግስት ከገቡ በኋላ ሊታኮሱ ይችላሉ። ሱዳን መሆን አንፈልግም። እንዴት ነው ቤተመንግስት ከገባስ በኋላ ስለው የራሳቸው ጉዳይ አለ። ሂዝ ራይት። የኋላ ኬስ ላይ ቦምብ አስቀምጦ ለቤድ ሂዝ ራይት። እኔም አንድ ኤርትራዊ በሆነ ይሄ ነው ማድረግብህ። ጠምጃ አርስብሃለሁ። ቋንቋ እንደበላልቀዋለሁ። በከውም ትነዳልኛለህ። ያንተ ትግል መስሎ የኔን ትግል ትወስዳለህ። እስኪ የምትታገሉትን ትግል እስኪ ፈንጠር ብላችሁ የተቀዳ ድምፅ እስኪ ስሙ። እስኪ ምንድን ነው እያለን ያለ ነው? ትዳርን እንኳን ስታፈርስ እኮ ለልጆች ትጠነቀቃለህ። የ130 ሚሊዮን ህዝቦች መኖሪያን ሀገር ባቦ ሰጠኝ ነው እያወራ ያለው። ሰንሴሽናላይዝ እያደረግ ቁስል ችግር እየተነተንክ ብቻ ችግር በመተንተን ስፔሻላይዝድ ያደረጋችሁ። እንዲህ ሲባል ደግሞ አንተ እንደ ችግር በምታነሳው ጉዳይ ላይ ያላገጥኩ ይመስል የእኛ ችግር አይገባም። ችግርን ሰምተናል እኮ ከጠዋት እስከ ማታ ችግር ነው የምተነትኑት። ምንድነው መፍትሄው ሲባል መፍትሄ አንድ ሰከንድ አይቆዩ መፍትሄ ላይ ቢኮዝ አንደበቶቻችንን ለመፍትሄ አላለማመድንም። ያላለማመድ ከሆን ኬት ታመጣለህ? ጠዋት ማታ ችግር ነው የምተነትነው። ወይ ኦሮሞ ነው የምትሳደበው፣ ወይ አማራን ትሳደባለህ፣ ወይ ትግራይን ትሳደባለህ፣ ወይ ፖለቲከኛ ትሳደባለህ። እንደዛ ሆኗል ትላለህ። አንዱ ቤት የተነጠቀባትን ትወስዳለህ፣ ፖለቲካ ታደርጋለህ። አንዱ ሰባኪ ይመጣል፣ ፖለቲካ ታደርጋለህ። ሳር ቅጠሉን ደረቁን እርጥቡን አትልም። ያገኘውን ትፈጫለህ፣ ትበላለህ፣ እንደሚመች ትቀላቅላለህ። ከየት ይዘህ ወዴት እንደምትወስደን ፍንትው ያለ ነገር ምንነግረን ነገር የለም። ጋይስ ሀገር ነው፣ ስለ ሀገር እኮ ነው እያወራ ያለው። ስለ ሀገር እያወራን ነው። ገብቷል? አንድ ትመጣለህ ግለሰብ እንደሆንክ እንኳ አትቆጥርም። አንዳንድ አሁን አዲስ ታይምስ በግለሰብ ደረጃ ነው እያወራ ያለው። ነገር ግን እንደ ህዝብ እኛ እያልክ ነው የምታወራው። ከዚህ የባሰ በቃ ሰይጣናዊ ጭቆና ይሻለናል፣ እሱን እንፈልጋለን ትላለህ። ስንት ናችሁ እናንተ? ማን ናችሁ? ከጀርባ ያሉት እነማን ናቸው? ስለዚህ ፖለቲከኛ ከሆናችሁ ህዝቡን ከኤ ተነስተ ወደ ዜድ እንዴት እንደምትወስደው ችግር ለመተንተን የምታጠፋውን ጊዜ ሁሉ ለመፍትሄም ጊዜ ማጥፋት አለብህ። ካልሆነ እናቁም። ሰኞ የተቃወም ከሆን ማክሰኞ ይቅርታ ተሳስቼ ነው እያልክ፣ ሮብ የተቃወም ከሆን ሐሙስ መስሎኝ ነበር እያልክ፣ ሐሙስ የተቃወም ከሆን ዓርብ ይሄ ይሻላል እያልክ። እንዲህ ህዝብ እኮ የላቦራቶሪ አይጥ አይደለም እኮ። መቃወም የት ሄድባል? መጀመሪያ የቤት ስራችንን ሰርተ መምጣት ካለብን ሰርተ መምጣት አለብን። ኦፕሽንህ ምንድን ነው? ፕላን ቢህ ምንድን ነው? ኦኬ ፕላን ቢህን አድምተህ ከሰራ በኋላ እኮ ነው ወደ ፕሮፓጋንዳ የምትገባው አይደል? መጀመሪያ የቤት ስራን በርን ዘግተህ ተመካክረ ፖሊሲያችን ይሄ ነው፣ እንዲህ ነው የምናደርገው፣ ይህን ህዝብ እንዲህ ነው የምናደርገው፣ ይሄ ነው ፕሮግራማችን፣ እንዲህ ተነጋግረ ልዩነትን አጥበበ
ጨምቀ ፈጭተ ጋግረ ሬዲ የሆነ ነገር አምተ ወይ በእጅ ይዘ በዛ ላይ ተስማምተ በሉ አሁን በእጃችን የሆነ ነገር ይዘናል ይሄን መንግስት እንጣለው ትላለ። እንዲሁ ዝም ብለን አረ ነውር ነው ጋይስ፣ አረ ነውር ነው። አንዳንዶቻችሁ አይ አንደርስታንድ የእጄን መዳፍ ያህል እኮ ነው የማውቃችሁ። የእጄን መዳፍ ያህል ዝም ብለህ አረቄ ቤት የሰማሁን ታመጣለህ። ትግሉ ያንተ እንደሆነ አታውቅም ወይ? ጠጅ ቤት አንዱ ሲል የሰማሁን ትመጣለህ። ትግሉ ተደፍቀሃል። ማን እንደነገረህ አታውቅም። ያንተ ትግል ይመስልሃል። ከዛ መርቅነህ ትመጣለህ። ትፍረስ ትላለህ፣ ይወገድ ትላለህ። ኦኬ እጅ ከምን ስትባል ምንም የለህም። ፕሊዝ መንግስትን መቃወም ያለና የነበረ ነው። መንግስትን ከፈለክ አሽቀንጥረህ ጣለው። አይ ዶንት ኬር። እሱ አይደለም ችግራችን። መንግስትን ቀያየር የመጣን ህዝቦች ነው። ሀገሬ ግን ባለአዋቂዎች ትንታኔ ምክንያት ስትፈርስ ቆሜ ላደምጣ አልችልም። አትሊስት ቢከፋኝ ዞሬ የምገባባት ሀገር አለችኝ። አትሊስት አንተ ኢትዮጵያ ብትበታተን ባለህበት ሀገር መቀመጥ ትችላለህ ነው የምታወራው። በአትሊስት እኔ በቃ ነገር አለሙ ቢደበላለቅ ባለውበት ሀገር መቀመጥ ትችላለህ። ሀገር ቤት ያለ ህዝብ እኮ መቀመጥ አይችልም። ሀገር ፈረሰች ከተባለ እንደ ሱዳን ህዝብ ፍራሹን እንኳን ለመያዝ እድል አያገኝም። ሀገር ከፈረሰ ባገኘው አጋጣሚ ነው የሚበተነው። ይህ አማራ ኦሮሞ የምትለውም አይኖርም። ሲበተን እንደ ከብት ነው የምትነደው። ስለዚህ ጥንቃቄ ያስፈልጋል። ኃላፊነት እንደሚሰማው ሰው ሆነ ነው መተንተን ያለብን። ይሄ ውዴታ አይደለም ግዴታም ነው። በጣም በጥንቃቄ ነው መተንተን ያለብን። በጣም በጥንቃቄ ነው ከአንደበትህ ስለምታወጣው ቃል መጨነቅ ያለብን። ትቀልዳለህ እንዴ? ፖለቲካ ባቦ ሰጠኝ መሆን የለበትም ለማለት ያለው ችግሩን ኦኬ ሰምቷል ህዝቡ። መፍትሄው ላይ እናተኩር ነው እያልኩ ያለሁት። ታግላችሁ ለመታገል እንዲያመቻችሁ በእጃችሁ ያለው ፕላን ቢ ምንድን ነው? እሺ የመጨረሻ ዙር ላይ ነው ያለነው። አንተነ ማይክ ከሰራ ከአንተ ከዛ የመጨረሻውን ከአዲስ ታይም ሰምተን የዕለቱን ፕሮግራም እንቋጨዋለን። እሺ አመሰግናለሁ ቴዲ እና የቴዲ ቤተሰቦች። ዋናው ነገር ትልቅ ሀገራዊ ምስል መያዝ፣ ከዛ ደግሞ በውስጥ ጥቃቅን ነገሮች ሲኖሩ ደግሞ እነዛ የሚፈቱበትን ስርዓት መዘርጋት ነው። አሁን አንድ ነገር ኢትዮጵያ ውስጥ ከተፈጠረ ወደ ስልጣን ይልቀቁ ማስተዳደር አልቻሉም ወደሚል የመሮጥ ነው፣ የማጣራትም አይደለም። አንዲት ወረዳ ላይ አንዲት ቀበሌ ውስጥ አንዲት ቤተክርስቲያን ውስጥ የተፈጠረን ነገር ልክ የኢትዮጵያ ፓርላማ ወስኖ ወይም ደግሞ የኢትዮጵያ የሆነ መከላከያ ሚኒስቴር ወስኖ ወር ደግሞ የፌዴራል ፖሊስ እንደዚህ ወስኖ ያደረገ አስመስሎ ኤግዛጁሬት የማድረግ ነገር አለ። ይሄ ካለማወቅ የመጣ ነው ብዬ ልወስድ አልችልም። ድንቁርና ብቻ ነው ብዬ ማለት አልችልም። ክፋት አብሮ አለበት። አሁን ለምሳሌ ወንድማችን አንድም ቀን ኢትዮጵያ ውስጥ ያለ ነገር ልማትም ይሁን ኢትዮጵያ ውስጥ የሚካሄድ አሁን የኤርፖርት ግንባታውንም ቢሆን ወር ደግሞ የኢትዮጵያ አየር መንገድ እድገትንም ቢሆን በጣም የሚገርም ነዳጅ መውጣቱንም ቢሆን አንድም ቀን ደግፎ በጣም ጥሩ ነገር ነው ብሎ ሲል አትሰማውም። በህይወቱ ዘመን ሁሉ የተቃዋሚነት ጭንቅላቱ ውስጥ መቃወምና መቃወም ብቻ ነው ያለው ነገር። የሚያቃወም መቃወምና መቃወም ነው። ብዙዎቹ ምናገኛቸው ኢትዮጵያ የተባለውን ነገር ማንኛውንም ነገር በመጀመሪያ ደረጃ መቃወም እንዳለባቸው አእምሯቸውን አሳምነዋል። መደገፍ ያለባቸው መልካም ነገር ያለ መኖሩን መናገር እንዳለባቸው ዜጋ እንደሆኑ የነሱም ነገር እንደሆነ ያ መልካም ነገር አይገባቸውም። ከተማ ቢጸዳ ያንን ይቃወማሉ። ምክንያት ደግሞ ይፈልጉና ሰዎች ተፈናቅለው ነው ይላሉ። ወይ ደግሞ ብልጭልጭ ነገር አድርጎ ለማታለል ነው የሚል ነገር ሰበብ ነው የሚያነሱት። በቀናነት በፖዚቲቭ ጥሩ ነገር ነው የሚል ነገር ለመናገር ይቸገራሉ። ለምንድን ነው? በሽታ ነው። ተቃዋሚነት በሽታ ነው፣ አደገኛ በሽታ ነው። በነገር ላይ ማንኛውንም ነገር መቃወም፣ ማንኛውንም ነገር በክፋት ማየት፣ ወያኔን ዘላለም መቃወም፣ ከዛ እሱ ሲወርድ ደግሞ ሌላው ሲመጣ ይሄም ካፋ ነው። ለምንድን ነው የመጣው መሰለህ? ከዘረኝነት ከጠነባ ዘረኝነት የመጣ ነው። የኔ ሰው የኔ ዘር ስልጣን ላይ ካልወጣ በስተቀር
የሀገር አይደለም ብሎ የሚያስብ ዘረኝነት ነው። ይሄ በጣም አደገኛ ዘረኝነት ነው። እንዲህ አይነት ዘረኞች ዘረኝነት ይጥፋ ይላሉ። ዘረኝነት ሰው ፈልጎ ያገኘው ነገር አይደለም። ወዴት ነው የምታጠፋው? ዘረኝነት ይቅር ይላሉ። እንዴት አድርጎ ነው የሚያስቀሩት? ሊያስቀሩ እንዴት እንደሚችሉ አይነግሩም። በቋንቋ ሰው እንዳይናገር ማድረግ እንዴት እንደሚችሉ አይነግርህም። የሌላ ቋንቋ አይነገር፣ የኔ ይነገር፣ በኔ ይማር፣ በኔ እንደዚህ ይሁን፣ ሌላውን አቁም። ስለዚህ ህገ መንግስቱ እንደዚህ ነው። እንደዛ አይነት ጨፍላቂነት በዚህ ዘመን እንዴት ሰው ይቀበልሃል? እንዴት በዚህ ዘመን መተህ ያንተ ቋንቋ ሁሉ እንዲናገር በራሱ ቋንቋ እየሰራ ራሱን አካባቢውን እንዳያስተዳድር እኔ ነኝ ከዚህ ሄጄ ማስተዳድር ብለህ በአደባባይ በህዝብ ፊት ትናገራለህ? ይህንን አይነት ነገሮች ነው ይዞ የሚመጡት። ስለዚህ ህገ መንግስት ቅደድ፣ ይሄ ህገ መንግስት ለብሔሮች ብሔረሰቦች ራስን በራስ የማስተዳደር መብት ሰጥቷቸዋልና ያ ነው ችግሩ ይላሉ። ያ አይደለም ችግሩ። ራሳቸውን በራሳቸው በማስተዳደራቸው ፍትህ በማግኘታቸው አካባቢያቸው ላይ ያለውን ሪሶርስ በመጠቀማቸው አይደለም ችግሩ። ሪሶርሱን እኔ ሄጄ እንዳልመዘብር ተከልክያለሁና እየተባለ ነው ያለው። በግልጽ ሊነገር የሚገባው ነገር ህገ መንግስቱንም ሆኖ የሚቃወሙ ሰዎች በየአካባቢው ሶማሌ ክልል ሄዶ ሶማሌ አካባቢውን እንዳያስተዳድር እኔ ሄጄ አድራጊ ፈጣሪ መሆንበትን እድል ያሰጠኝ ይሄ ህገ መንግስት ነው ብለው የሚነሱ ናቸው። ጉራጌን ሄጄ እንደ ልብ እንዳልገርፈው የከለከለኝ ይሄ ህገ መንግስት ነው፣ ምክንያቱም ጉራጌ ራሱን በራሱ ስለሚያስተዳድር። ኦሮሞንም እንደዚህ እኔ ማድረግ ነበረብኝ፣ ያን እድል የከለከለኝ ይሄ ህገ መንግስት ነው እያሉ በአደባባይ ጠመንጃ ጭምር እየወዘወዙ የሚያወሩ ሰዎች አሉ ያለማፈር። ይህንንም ይናገራቸውም ስለሌለ ነው። ሁለተኛ ኢትዮጵያ ውስጥ መንግስት የሚባል ነገር እኛ ማንመራ ከሆነ እኛ ስብስብ አካባቢ እኛ ጎጥ ላይ ያለ ጠመንጃ ያነገተ የሆነ ቡድን መቶ አካል መራ ምን ሀገር ነው ምን ይፍረስ ምናምን ይላሉ። ተራ ነገር ነው ለነሱ። ህዝብ ድምጽ ቢሰጥ ምርጫ ቢመርጥ ያ ሁሉ 50 ምናምን ሚሊዮን ህዝብ የመረጠውን ምርጫ ዋጋ የሌለው ነው። ምክንያቱም የነሱ ጠመንጃ የነከሰ የጎጥ ስብስባቸው መቶ ስልጣን ስላልያዘ አገርን የሚያስቀድሙ አይደሉም። ዘረኞቹ አደገኛ ነገራቸው ራሱን ዘረኝነቱን የሚቃወሙ መስሎ ነው የሚመጡት። ትልቁ ኢትዮጵያ ውስጥ የተቸገርነው ነገር ዘረኞቹ በጣም መሰሪዎች አደገኞች ናቸው። ስለዚህ በዘር ነው ተገልብጠው መጥተው ዘረኛ ያልሆኑ መስለው የራሳቸውን ዘርና ጎጥና ሰፈር ስልጣን ለማስያዝ ያን ሀገር በዛ ላይ መበዝበዝና በሌሎች ላይ ያላቸውን የበላይነት ለማረጋገጥ የሚፈልጉ ስብስቦች ናቸው። እነዚህ ስብስቦች በግልጽ ስለማይነገራቸው ሁሉም ሰው የሚያውቅ ደግሞ አይመስላቸውም። እነሱም ብቻ አዋቂ አድርገው በደንብ መናገር ስለሚችሉ ወጥተው ሚዲያውን መቆጣጠር ስለሚችሉ የኢትዮጵያን ህዝብ ምንም የማያውቅ ያደርጋሉ። የኢትዮጵያ ውስጥ ያለው ነገር እነሱ እስካልመጣ ድረስ ከየትም ይምጣ ከየት የነሱ ዘራችን የሚሉት ስልጣን ላይ እስከሌለ ድረስ ዋጋ የለውም። ስልጣኔውም ዋጋ የለውም። አዳዲስ ቴክኖሎጂ ቢመጣም ዋጋ የለውም። የነሱ የድሮ ነው ትልቅ። ይሄ በሽተኝነት ነው። አለማወቅ ነው። ኢትዮጵያዊ አንድነትን ያለመቀበል ነው። የኢትዮጵያ ልጆችን የጋራ ሀገር የገነቡበትን ሁኔታ ያለመቀበል ነው። ስለዚህ ይሄ ነው እየጎዳን ያለው ነገርና ብዙዎቹ ወደ ህሊናቸው ቢመለሱ የኢትዮጵያን ታላቅነትና ኃያልነት ቢቀበሉ ሁሉንም የኢትዮጵያ ልጆች ከየትኛው አቅጣጫ ይምጡ ከየት አገር በሚመሩበት ጊዜ አክብረን መሪያችን ብለን መቀበል መቻል አለብን። ፈረንሳይ እንደሚያደርገው ጣሊያን እንደሚያደርገው መሰልጠን ለኔ ያ ነው እንጂ ከኔ ሰፈር ሲመጣ እደግፈዋለሁ፣ ከሌላ ሰፈር ከመጣ ምንም ዋጋ የለውም፣ እሱ ጥቅም የለውም፣ የባሰ ነው ከሌላው እያሉ ማበሻቀጥ በጣም መቀጠል የሌለበት ነውር ነው። በጣም መወገዝና በብላክ ኤንድ ዋይት ተነግሮ ይሄንን ይዘው የሚወጡትም ሰዎች ተዋርደው ከሚዲያ ከሚባለው እንዳይደርሱ መደረግ ያለባቸው ናቸው። ግን የበለጠ የልብ እየተሰማቸው ስለማንነግራቸው እንደምንጸየፋቸው እንደምናፍርባቸው እንደው መስማት እነሱን የሚባል እንደማንሰማ እንደማንፈልግ ስለማናወራ ሁሉ ጊዜ ልብ እየተሰማቸው ደረታቸውን ነፍቶ እየመጡ ሚዲያ ላይ የሚበጠረቁበት ሁኔታ አለ። እሱን ነገር ቢያስተካክሉት ጥሩ ነው። በዚህ አጋጣሚ ለማለት ነው። ቴዲዬ በጣም አመሰግናለሁ ለሰጠኝ እድል። የመጨረሻ አዲስ ታይምስ ምላሽ ስጥና እንሰናበታለን። ኦኬ፣ እኔ መፍትሄ የለም ለሚለው መጀመሪያ እሱ ላይ ያው የተነሳው ይሄ ስድብ የሚመስል ንግግሮች ምናምን የፖለቲካ ኢቮልቪንግ እድገት ስላለ አትቸገሩ። እንደ ድሮ አልጨቃጨቃችሁም። ትንሽ ንቄ ነው የምተወው ስድድቡን ምናምን፣ ግን ፖይንቴ ላይ ነው የሚሄደው እና ምንድን ነው በጣም የሚገርመው ይኸውላችሁ
ብልጽግና የታጠቁ ሰዎች ይዘው የሚመጡት መፍትሄ የለም፣ ራሳቸውም አይስማሙም ምናምን እያለ ጭቆናውንና ዘረኝነቱን ተረኝነቱን ማስቀጠል ይፈልጋል። እዚህ ደግሞ እሱን የሚሰብኩ ብዙ ሰዎች አሉ። እዚህ እንደ ወንድማችን እንደምትሰሙት ማለት ነው። እና ብልጽግና እውነተኛ ለውጥ ቢፈልግ ሌላ ቦታ መሄድ የለበትም። ኢዜማ የራሱ ተላላኪ የሆነውን ኢዜማ ፖለቲካ ፕሮግራሙን ዞር ብሎ መመልከት ብቻ ነው። አሁን መፍትሄ የላችሁ ምናምን። መጀመሪያ እኮ ብልጽግና ኢትዮጵያ ውስጥ የሰላማዊ ፖለቲካ እንዳይደረግ ያሉት ፖለቲካ ፓርቲዎች ሁሉ የብልጽግና ተላላኪ እንዲሆኑ ጭምር ነው ያደረገው። በሀሳብ ደረጃ ከሆነ ኢትዮጵያን የሚያሻገር ሀሳብ ብልጽግና ፍኖተ ካርታ አለው። ማነው ብልጽግና? ማነው ኢዜማ? የኢዜማ ፍኖተ ካርታ ኢትዮጵያን ሊያሻግር ይችላል። ሌላ ሀሳብ እንኳን አማራጭ ሀሳብ እንኳን ባይኖር የኢዜማ የፖለቲካ ፕሮግራም ኢትዮጵያን አሁን ካለው የዘረኝነት ፕሮግራም አውጥቶ ወደ እውነተኛ ፌዴራላዊ ስርዓት መቀየር ይችላል። ብልጽግና ያንን አይፈልግም። አትዋሹ። ትጥቅ የያዙ ሰዎች ይመጡባቸዋል። ይሄ ምንድነው? ፊር ሞንገር ይባላል። ማስፈራራት። ምን ሊመጡባችሁ ነው? ሀገር ልትፈርስ ነው። የሰማ ሀገር አትፈርስም። የሚፈርሰው የእናንተ ጭቆና ነው። የሚፈርሰው የእናንተ ተረኝነት ነው። የሚፈርሰው የእናንተ ዘረኝነት ነው። ልታስቀጥሉትም የምትሯሯጡት ተረኝነትና ዘረኝነትን ብቻ ነው። እና ይሄ ፊር ሞንገር ሆናችሁ ሊመጡባችሁ ነው። ሀገር ሊፈርስ ነው። ወያኔም እኮ ይል ነበር እንደዚህ። አታስፈራሩ። ሀገር የሚፈርስ የለም። ሀገር ሊያፈርስ ይመጣ። ብልጽግናም ሀገር አላፈረሰም። ባይዘወ ኢትዮጵያ በብልጽግና እጅ ውስጥ ሆና በዚህ በጨቋኝና በዘረኛ ስለ ዘረኝነት የምታወራው የኢትዮጵያ ኢታማዦር ሹም የሆነው እኮ ኢትዮጵያ የኦሮሞ ተረኛ ነው የሚል እኮ ሰው እኮ ነው። በአደባባይ በኢትዮጵያ በስቴት ሚዲያ ወጥቶ እኮ ምን እንዳለ ታውቃለህ? ኦሮሞ ጊዜው የሱ ነው። ትናንት አማራ ገዝተዋል፣ ትግሬ ገዝተዋል፣ ዛሬ እኛንን የሚል እኮ ኢታማዦር ሹም ያለበት እኮ ነው። ጠቅላይ ሚኒስተሩ ኦሮሞ ዝሆን ነው ይሰብራል የሚልበት ሀገር እኮ ነው። ኦሮሞንን እንሰብራለን፣ እንረግጣለን፣ እንገዛለን የሚልበት ሀገር እኮ ነው። እኔ ኦሮሞ ነኝ፣ ከኦሮሞ ተወልጃለሁ። ዘረኛ ምናምን የእናንተ ዘር የምትለው የትኛውን ዘር ነው የምታወራው? እኔ ከኦሮሞም ተወልጃለሁ፣ ግን በብሔር አይደለም እኔ የማስበው። ከአማራም ተወልጃለሁ፣ በብሔር አይደለም የማስበው። ዘረኝነትን ይዤ አይደለም የመጣሁትኝ። ዘረኝነት እንዲጠፋ ነው እየነገርኩ ያለሁት። ኢትዮጵያ ውስጥ ያለው ጭቆና፣ አዎ የኦሮሞ ብሔር የበላይ አይደለም እንደ ብሔር። ኦሮሞ እንደ ብሔር በሙሉ ህዝቡን ለመጨቆን ሌላውን ኢትዮጵያ ለመጨቆን አልተንቀሳቀሰም። ከኦሮሞ የወጡ ሰዎች ግን ትናንት ቲፒኤልፎች ከትግሬ የወጡ ሰዎች ሌላውን ረግጠው እንደገዙ የኦሮሞ ኦሊጋርኪ ኢትዮጵያ ውስጥ ተፈጥሯል። የኢትዮጵያ ችግር እሱ ነው። እሱ ይቅር ስትባሉ ሀገር ሊፈርስ ነው እንደዚህ ሊሆን ነው የምትሉት። ይሄ የአዞ እንባ ነው። ቴዲ አፍሮ የአዞ እንባ ብሎ ተናግሯል። ትክክል ነው። ምንም ይኸውላችሁ ብልጽግና የታጠቁ ሰዎችን ፋኖ፣ ኦላ፣ ቲፒኤልኤፍ መፍትሄ ይዞለት እንዲመጡ መጠየቅ የለበት። እነ ኢሃፓ የሚባሉ እነ ኢዜማ የሚባሉ ኢቨን አብን የሚባለው ራሱ እሱ ስራ በጉልበት ተላላኪ ያደረጋቸው መፍትሄ አላቸው። ኢትዮጵያ ውስጥ በግለሰብ ደረጃ በፖለቲካ ፓርቲ ደረጃ መፍትሄ ያላቸው መፍትሄ ያቀረቡ ኃይሎች አሉ፣ ፖለቲካ ኃይሎች አሉ። ብልጽግና ነው መፍትሄ የማይፈልገው። ብልጽግና ጭቆናን ማስቀጠል ነው የሚፈልገው። ጭቆናን ለማስቀጠል ደግሞ ሁለት አስተሳቦች አሉት። አንደኛው እኔ ልማታዊ መንግስት ነኝ ይላል። እኔ ከሄድኩኝ ኢትዮጵያ ትፈርሳለች ይላል። ብሔር ለብሔር እኔ ስልጣኔን ከተነካ በአንድ ጊዜ ጠቅላይ ሚኒስትሩ እኮ ነው 100 ሺዎች አዲስ አበባ ላይ ይታረዳሉ ነው ያለው። በስቴት በፓርላማ ነው 100 ሺዎች ይታረዳሉ የእኔ ስልጣን ከተነካ ነው ያለው። ይሄን ለማስቀጠል ነው የምትጋጋጡት። እኛ እያለን ያለነው ደግሞ መፍትሄ ጠፍቶ አይደለም። ኢትዮጵያ ውስጥ መፍትሄ ያላቸው ኃይሎች፣ ፖለቲካ ኃይሎች ኢትዮጵያ ውስጥ አሉ። ግን መፍትሄ እንዳይመጣ ያደረገው ይሄ አስተሳሰብ። እናንተም አሁን ባይዘዌ ወንድሜ ቴዲ የሚያነሳው ነገር ፖለቲካን ብዙ ዓመት ኖራችሁበታል። ከዚህ ቤት ሰምታችሁ ከዚህ ቤት ሰምታችሁ ምናምን የሚለው እኔ ፖለቲካን ሰምቼ አይደለም፣ መፍትሄውንም አጥቼው አይደለም። አሁን እኔ አርም ይዞ አቅም ፈጥሮ ብልጽግናን ሊያስወግደው የምችለው የፋኖ አደረጃጀት ክሊር የሆነ መስመር እንዲይዝ እፈልጋለሁ። እሱን እያስተካከልኩ ነው እንጂ መፍትሄ ጠፍቶኝ አይደለም። ያንን ይዞ እስኪወጣ ድረስ ግን ጫና አደርጋለሁ። እኔ ሚዲያ ሰው ሚዲያ ላይ ነው ያሉት። የራሳችሁን ትግል አታውቁም ብላል ቴዲ። የራሴን ትግል አውቃለሁ። ትናንትና ቀለበት አስሮ እጁን ስሞ ወያኔ ሊመታ ሲል ኢሳያስ አፈወርቅን አስገብቶ ሲሆን ለእሱ ትክክል ከሆነ እኛ
እኛ ደግሞ ኢሳያስ አፈወርቅ ጋር ከሄድን ኢትዮጵያን ለማፍረስ ከሆነ አይሄድም። ኢሎጂካል ነው ይሄ። ሰው ይታዘባል። ቴዲ ያንተ ሀሳብ ትክክል አይደል። ትናንትና ሻዕቢያ በኢትዮጵያ ፖለቲካ ውስጥ ገብቶ ፈትፍቶ የኢትዮጵያን አየር ኃይል የኢትዮጵያን ዲፌንድ ሚኒስቴር ሄዶ የጎበኘ ጠቅላይ ሚኒስትሩ 4 ኪሎ ይዞት መጥቶ ጋቢ አልብሶ በኢትዮጵያ ኢንሳይድ ፖለቲካ ውስጥ በኢትዮጵያ ሪጂናል ፖለቲካ ውስጥ እንዲፈተፍት አድርጎት የስልጣን ማስጠበቂያ ካደረገው በኋላ አሁን ደግሞ ተቃዋሚዎች ተመሳሳይ ነገር ሲያደርጉ አይ እናንተ የምትታገሉት ትግል ለኤርትራ ነው፣ ኤርትራኖች ኢትዮጵያን ሊያፈርሱ ነው። ትናንትና ለምን አብይ አህመድ የሚታገሉት ትግል ኢትዮጵያን ለማፍረስ አልነበረም? ለምን ኤርትራ ትናንትና ኢትዮጵያን ታፈርሳለች ተብሎ አልተተነተነም? አየ ይሄ ደብል ስታንዳርድ ይባላል። እኔ ሳረገው ቅዱስ ነው፣ እናንተ ስታረጉት እርኩስ ነው ነው። እንደዛ እኮ አይደለም ያልኩህ ፍሬንድ፣ እንደዛ ነው እንጂ ያልከው ቴዲ፣ ሌላ ምን ቆር። እኔ ከራስ ንግግር እኮ ነው ትርክት ማውጣለህ፣ ጥያቄ ማውጣለህ። እኔ ከዚህ በላይ እንዲህ በቀላል ቋንቋ ልገልጽ የምችለው አጠያየቅ እንዴት እንደሆነ አላውቅም። አሁን ላለንበት የሰብአዊ ድርጊት የፈጸሙት የትርክት ደራሲዎች እኚህ ናቸው ምናምን ብላችሁ ያለፉት 7 ዓመታት ታግለ ጮኸ አሁን አብሬ ልሰራ ነው ስትል በምን መርህ ነው ከዚህ ሀሳብ ጋር የምትታረቀው ነው የኔ ጥያቄ እኮ። ያዋጣኛል ካልክ ለእኔ ከዳቢሎስ ጋር መስራት ትችላለህ። እኔ አላይንመንቴ ከሀገሬ ጋር ነው። የራስህ ጉዳይ። የሀገሬን ጥቅም የሚጎዳ ነገር ከሆነ ግን ሀገር የሚያፈርስ ነገር ከሆነ ግን እኔ ራሱ እቀይርብሃለሁ። ለምን ከማናችሁም ጋር ምንም ህብረት የለኝም። ምን የለኝም፣ ማፍረው ምፈራው ነገር የለኝም። በተረፈ ሀገሬን አፍርስ እንጂ ለማንም ይሉኝታ ይዞኝ ማልፈው ነገር የለም። እኮ ግልጽ ነው። እኔ ጥያቄ ነው የምጠይቀው። ከማንም ጋር አማላይ የሆነ ህብረት የለኝም፣ ግንኙነት የለኝም። ከማንም ጋር ያለኝ ግንኙነት ገደል ሊገባ ይችላል። አይ ቲንክ ልድገሙ መሰለኝ። ከማናችሁም ጋር ያለኝ ህብረት ገደል ሊገባ ይችላል። ምንም ህብረት የለኝም። በሀገሬ ጉዳይ ይሉኝታ አይዘኝም። እንደ አንድ ግለሰብ እንደኔ ደግሞ እንደ ሚሊዮኖች ሊኖሩ ይችላሉ። የሆነ ሰው ምናምን ስለሰጠኝ ሼም ይዞኝ ምናምን ትምለው ነገር አለ። ማንም በሀገሩ ጉዳይ እንደማይደራደረው እኔም አልደራደርም። ከደሃ ሀገርም በወጣ ከፈረሰ ሀገር ያልፈረሰ ሀገር ከፈረሰ ሀገር አምባገነን መንግስት ያለው ሀገር ይበልጣል። 4 ነጥብ። የምትታገለው የምትጮኸው መጀመሪያ ሀገር ሲኖርህ ነው። መጀመሪያ ሀገር እኮ ሊኖር ይገባል። ኦሮሞ ነኝ፣ አማራ ነኝ፣ ጉራጌ ነኝ ምናምን ብለህ እኮ ልትደነፋ መጀመሪያ ሀገር እኮ ሊኖር ይገባል። ለመሞት ራሱ እኮ ሀገር ያስፈልጋል። አቁም እንደኝ ሰዎች። ሳውዝ አፍሪካ ውጣልኝ የተባልክ ነው። ሴት ደፍረ ስትባረር እኮ ተንጠልጥለ የምትባረረው ወደዛች ምስኪን ሀገር ነው። በየመሸታ ቤቱ ተደብድበ ዲፖርት የምትደረገው ወደዛ ሀገር ነው። የምትሄድበት አለ። ገበና ከታች ናት፣ ጠባቂህ ናት። ቢከፋም ቢለማም ሄደ ትተኛለህ መንገድ ላይ። እናንተ ባይመቻችሁ 130 ሚሊዮኖች ከዛሬ ነገ ይሻላል ብለው ዝም ብለው ከነ ችግራቸው እየኖሩ ነው። ችግር የለም እያልኩ አይደለም። ነገር ግን ችግሩን የምታስረዱበት መንገድ እንዴት ነው? ትላንት እንዲህ ብለህ ስትቃወም ነበረ፣ ዛሬ አብሬ እንደዚህ ያደርጋለሁ ስትል ትላንት የተናገርከውን ነገር ከዛሬ ጋር እንዴት ታስታርቃለህ ነው እኮ የኔ ጥያቄ። እኔ እንዴት አድርጌ ልጠይቅ? አላህን ሳትፍጠር ያለ የለም እኮ ቴዲ። እኔ እኮ የትናንቱ አሁን አንተ ለምሳሌ ከራስ ንግግር ላውጣለህ። ቲፒኤልኤፍ ብለህ ትቃወማለህ። እኔ ተቃዋሚም አይደለሁም ደጋፊም አይደለሁም። ከማናችሁም ጋር ሰላም ነኝ። እኔ ቲፒኤልኤፍ መጣ ፋኖ መጣ እንዳልኩ አላይመንቴ የነገርኩ ነው። አንተ ግን እንድታጋይ ባለፉት 27 ዓመታት አይሁኑ ድርጊት የፈጠረብኝ ቲፒኤልኤፍ ነው፣ ቲፒኤልኤፍን እናስወግድ ብለህ ስትታገል ነው ህዝብ የሚያውቅህ። አሁን ደግሞ ቲፒኤልኤፍ ይሻላል ብለህ አላህን ስትፈጥር በምን መርህ ነው ብዬ ነው እኮ ጥያቄ ጠይቁ። ቴዲ ለእኔ ቲፒኤልኤፍ ይሻላል አላልኩም። አሁንም የቃላቱን ዲስቶርት የማድረግ ነገር ነው ቴዲ። ከሻዕቢያ ጋር አላህን ስንፈጥር ነው የለም አልካል ነው። ከሻዕቢያ ጋር በመፍጠር ኦነስትሊ እኔ አላህንስ የለው ችግር የለው። ሻዕቢያ ሀገር ሻዕቢያ እና ቲፒኤልኤፍ አላህንስ ይፈጥራሉ። ከአንተ ጋር ሰራ ነው ከዚህ ጋር ሰራ ማለት የሚባል ነገር አለ። ሻዕቢያ የራሱ ኢንትረስት ያለው አንተም ብለሃል እኮ የራሱ ኢንትረስት ያለው ሀገር ነው፣ አንድ ሀገር ነው።
ሪጂናል ፖለቲካ ውስጥ ከቲፒኤልኤፍ ጋር ሰላም ከሻዕቢያ ጋር ሰራለሁ እያልኩኝ ያለው ኖ ደስና ወራሴ አሁን በእያንዳንዱ ንግግር እኮ ካልክ ዲስቶርት ይደረጋል፣ ሀሳቤ በሙሉ ይቆራረጣል። እኔ እያልክ ያለው አንተ እኮ ምን አልክ መሰለ፣ እኔ ቲፒኤልኤፍ አልቃወሙም አልደግፍም፣ ሀገሬ እንድትፈርስ አልፈልግም ትላለህ። ግን በአነጋገር ደግሞ ቲፒኤልኤፍ ከመጣ ሀገር ይፈርሳል ባይ ነህ አይደለ? ቲፒኤልኤፍ መጣ ሀገር አይፈርስም መቻልኩኝ። ሀገር እንዳትፈርስ የምትለው ምን ስለሆነ ነው ካለ ሀገር የምታፈርሰው ከኢንተረስት ግሩፖች ጋር ነን ኢትዮጵያ ወይም ደግሞ በግብፅም ሊሆን ይችላል ሌላ ኢንተረስት ግሩፖች ጋር አብረህ ስትሰራ ታርጌት ጎላቸው ኢትዮጵያን ዲስፋንክሽናል ረምፕ ስቴት የማድረግ ነው። እኔ ግብፃዊ ብሆን አንተ ከምትናገረው የተለየ አልናገርም። አይ ከሌላ ሀገር ግብፃዊ ብሆን ለምሳሌ ግብፃዊ ብሆን የምናገረው ነገር ግብፃዊ ብሆን ግብፃዊ ብሆን የምናገረው አጀንዳው ልትቀይረው ነው። ኤርትራ ጋር እንቆይ። እኔ ግብፃዊ ብሆን ወይ አንድ ሻዕቢያ ደጋፊ ብሆን አንተ የምትናገረው ነው የምናገረው። ፔሪድ። አንተ የምትናገረው ምንድን ነው መሰለህ? ድብልቅልቁን አውጣው፣ ችግር የለውም። አሁን ካለው በቃ እብድም ቢሆን ይሻላል። በቃ ጀስት ግባ 4 ኪሎ የእኛን ፕላን ቢ አትጠይቁን ምናምን ነው የምልህ። አወራሳይ እኔ እንደዛ አይደለም ያልኩት። ያን ያልከው አንተ ከምሰጥህ ደቂቃ 7 ደቂቃ ከሰጠው 6 ደቂቃ ከ59 ሰከንድ ይር ኢን ይር አውት አንተ ችግር ስተነትን ያለው ኦኬ። መፍትሄ ችግር አይተንተን የምትለው ቴዲ ችግር የለም። አሁን ለምሳሌ ጠቀስክ እኮ አንተ ችግሩን ራሱ አንተ ፖለቲከኛ ነህ። ፕላን ቢህን ንገረኝ። አዳምጠኝ። ይኸውልህ ችግር አሁን በኔ እይታ እና በኔ ፖለቲካል አሳሰብ ችግሩ ስርዓቱ ነው። የኢትዮጵያ ችግር ብልጽግና ነው ብዬ ቆይ ልንገርህ። ኦኬ እሱን ሰማን እኮ አለ። ቆይ አዲስ ታይምስ በምን ላውራ? በ30 ሰከንድ እኮ ቆይ ቆርጬ እንዴት ላውራ? ራስህ እስኪ አንተ ራስህ አይሰለችህም? በእናትህ አንተ ራስህ መች ነው የመፍትሄ ሀሳብ የምታቀርብልን? አንተ ራስህ አዲስ ታይምስ መፍትሄ ልናገር ስል እኮ 30 ሰከንድ አስቆም። እሺ 10 ደቂቃ ሰጠሁሽ። ቴንክ ዩ። ይኸውልህ እኔ አሁን በኋላ ኢንተራፕት ካረኩ ከመላሴ ላይ ጸጉር ይነቀል። የኢትዮጵያ ችግር ብልጽግና ስርዓት ነው። ትናንትም የነበረው ስርዓታዊ ነው። የቲፒኤልኤፍ ስርዓት ነው አልኩ። ያ ስርዓት ወደ ዲሞክራሲያዊ መቀየር አለበት። ወደ ኢትዮጵያን ከብሔር ፌዴራሊዝም፣ ከብሔር የበላይነት ኤትኒክ ሄጂሞኒ ወደ እኩልነት የሚወስድ ፖለቲካዊ ስርዓት ያስፈልገናል። ኢትዮጵያን ሁሉንም ያለ ብሔር ልዩነት የሚያስተዳድር እኩል የሆነ ፌዴራላዊ ስርዓት ያስፈልገናል አልኩ። ገብተዋል? መፍትሄው ይሄ ነው። በአስተሳሰብ ደረጃ ይሄንን ማን ያስፈጽመው ነው አሁን አይደለም ጥያቄው። አሁን ማን ነው ይሄንን የሚያስፈጽመው? ይሄንን ሊያስፈጽሙ የሚችሉ ኢትዮጵያ ውስጥ ፖለቲካዊ ሽግግር ወይንም ደግሞ የሽግግር መንግስት ወይንም ኢትዮጵያን ወደ ዲሞክራሲያዊ የሚደረግ ሽግግር እንዳይደረግ ብልጽግና በግልጽ ወጥቶ በጠቅላይ ሚኒስትሩ በኩል ኢትዮጵያ ውስጥ ሽግግር አይኖርም ብሎ ተናግሯል። በሰላማዊ መንገድ አታስቡት አለ። እያለ ያለው ምንድን ነው? በፌክ ምርጫ የውሸት ምርጫ እኔ ኢዜማን አዝዬ አብንን አዝዬ 4 እና 5 ሰዎች ፓርላማ አስገብቼ እነግሳለሁ፣ ዘላለሜን እነግሳለሁ የሚል ጨዋታ ይዞ ቀጠለ። አሁን አየህ እዚህ ጋር ወደ መፍትሄው እየሄድኩልን ነው። ብልጽግና በኢትዮጵያ ውስጥ ፍትሃዊ ዲሞክራሲያዊ ፖለቲካ ተደርጎ የፖለቲካ ዲስኮርስ ተደርጎ ለውጥ እንደማይመጣ ራሱ ነግሮናል፣ ራሱ አሳይቶናል፣ በተግባር አሳይቶናል። መፍትሄው ምንድን ነው ላልከኝ፣ መፍትሄው ያለን ተስፋ የኢትዮጵያ ሕዝብ ያለው ተስፋ ጦር አንስቶ ይህን ብልጽግናን ማስወገድ መፍትሄው እሱ ብቻ ነው። አሁን ጦር ያነሱ ኃይሎች ብልጽግና ሊያስወግዱ የሚሄዱ ኃይሎች በተለይ የኢትዮጵያ ሕዝብና የአማራ ሕዝብ ተስፋ ያደረገበት የአማራው ኃይል አሊያንስ እየፈጠረ ነው። ከማን ጋር? ከቲፒኤልኤፍ ጋራ፣ ከኦላ ጋራ። እኛ እዚህ ጋር ነው አሁን ጥያቄ የማናነሳው። ኦላ የዚህ ህገ መንግስት አስፈጻሚ ነው። ቲፒኤልኤፍ የዚህ መንግስት አስፈጻሚ ነው። አስተሳሰባቸውም አማራና ኢትዮጵያን በመጥላት ላይ የተነሱ ናቸው። የኢትዮጵያን ታሪክ የማይቀበሉ ናቸው። ብዙ ነገር እያመጡ የነበሩ ናቸው። እንዴት አድርገ ነው የምትሰራው የሚል ጥያቄ ነው እያነሳን ያለ ነው። ይህንን ጥያቄ ስላነሳን ግን መፍትሄ የለንም ማለት አይደለም። ጥያቄ እያነሳን ያለ ነው። ፋኖ የራሱ መፍትሄ ያለው ኢትዮጵያ ዲሞክራሲያዊ አሁን ፋኖን ብንወስደው ከቲፒኤልኤፍ እና ከኦላ ለይተን ፋኖን ብናየው ኢትዮጵያ ከብሔር ፌዴራሊዝም መውጣት አለበት ብሎ ያምናል። ኢትዮጵያ ውስጥ እኩልነት መምጣት አለበት ብሎ ያምናል። ሌላ ጂኦግራፊካል የሆነ ፌዴራላዊ ሲስተም ለኢትዮጵያ ከብሔር አስተሳሰብ የወጣ የፌዴራል ስርዓት መኖር አለበት ብሎ ያምናል፣ በፋኖ ደረጃ ማለት ነው። ስለዚህ እኛ የፋኖን የምንደግፈው በዚህ ምክንያት ነው። አሁን
ከሌሎቹ ጋር አብረን እንስራ። ቢኮዝ እነዚህም ኃይሎች ወደድንም ጠላንም ኢትዮጵያኖች ናቸው። ለመፍትሄ ሲባል ማካተት አለብን። የእነሱንም ሀሳብ መግባት አለበት ብሎ ያስባሉ። ኦኬ እሺ፣ ግን በምን መንገድ እንዴት ነው የምትፈጽሙት? ከአብይ በኋላ ምን አይነት ስርዓት ነው የሚመጣው? እሱን እየተነጋገርን ነው፣ እሱን እያወራን ያለ ነው እንጂ እኔ እየደገፍኩ ያለሁትኝ ትናንት የተቃወምኩትን ቲፒኤልኤፍ ወደ ስልጣን ይምጣ፣ ያኛው ፖለቲካዊ ስርዓት ተመልሶ ዛሬ ይምጣ እያልኩ አይደለም። እንደዛ እያልኩ አይደለም ቴዲ። ስለዚህ መፍትሄው ከዚህ የኤትኒክ ፌዴራሊዝም እንድንወጣ የሚያደርግ ፖለቲካዊ ሲስተም ነው። ፋኖ ያንን ማድረግ ይችላል። መፍትሄው ስለ ፋኖ ማድረግ ይችላል ያንን። አሁን ፋኖ ከቲፒኤልኤፍ ጋር አላያንስ ፈጥሮ ግን የቲፒኤልኤፍን ሀሳብ ይዞ የሀሳብ መጋጨት ይኖራል። እንደገናም ደግሞ የሚመጣው ፖለቲካ ስርዓት ላይ ልዩነት ሊመጣ ይችላል የሚል ነው ጭቅጭቃችን ያለው ማለት ነው። ገብቷል። ከዛ በተረፈ ግን አሁን ደግሞ እናንተ ደግሞ የምትሉት ቆይ ኦኬ እናንተ ቲፒኤልኤፍን ይዛችሁ ስለመጣችሁ ትናንትና ቲፒኤልኤፍን ታግላችኋል፣ ዛሬ ደግሞ ቲፒኤልኤፍን ይዛችሁ መታችኋል። ለውጥ ብታመጡም ለውጥ አይመጣም። ስለዚህ አሁን ያለው የአብይ አህመድ ጭቆና ይቀጥል ነው የምትሉት። እኔ ደግሞ እሱ ትክክል አይደለም ባይ ነኝ። የአብይ ጭቆና መቆም አለበት። የአብይ አህመድ አስተዳደር መወገድ አለበት። ቢኮዝ ኢትዮጵያ ውስጥ እንደምናየው ጭፍጨፋ ነው የተደረገ ያለው። ኤትኒክ ክሊንሲንግ ነው የተደረገ ያለው። ኦሮሚያ ክልል ላይ አርሲ ላይ በተደጋጋሚ ቤተክርስቲያን የተጠቃ ነው። ህዝብ እየተፈናቀለ ነው። ህዝብ የተገደለ ነው። ስለዚህ ይሄ ስርዓት መወገድ አለበት። የአብይ ስርዓት መወገድ ኢቨን ቲፒኤልኤፍ እኔ የምለው በዚህ መንገድ ልደምድምልህ። ቲፒኤልኤፍ ተመልሶ ቢመጣ ራሱ እኔ ባልወደውም ብጠላውም ብቃወመው ከአብይ ስለሚሻል ቲፒኤልኤፍን እደግፈዋለሁ። ከአብይ ስለሚሻል ተመልሶ እንኳን ቢመጣ እንዲመጣ ግን አልታገልም። የቲፒኤልኤፍ ስርዓት ተመልሶ እንዲመጣ አልፈልግም። ግን ቲፒኤልኤፍ ራሱ ቢመጣ ይምጣ። ከአብይ የተሻለ ነበረ ቲፒኤልኤፍ። ኦነስትሊ ስፒኪንግ ቲፒኤልኤፍ እኮ እያለ የፖለቲካ ፓርቲ እነ እስክንድር ነጋ አዲስ አበባ ሆነው ይጽፉ ነበረ፣ ፖለቲካ ይቃወሙ ነበረ፣ ፖለቲካ ፓርቲ ነበረ። ትናንትና ህዝብ የፈለገውን ነገር በተወሰነ መንገድ ህዝብ ተንቀሳቅሶ ከአማራ ክልል አዲስ አበባ ለመግባት አይከለከልም ነበረ። ከአዲስ አበባ ተነስቶ ኦሮሚያ ክልል ለመሄድ አይታገትም ነበረ፣ አይገደልም፣ አይጨፈጨፍም ነበር። ስለዚህ ቲፒኤልኤፍ ይምጣ እያላችሁ አታስፈራሩ ነው እኔ የምለው። ከሀገር ልትሸጡ ነው ልትበትኑ ነው ከኤርትራ ጋር ለምትሉት ደግሞ ከኤርትራ ጋር ራሱ ጠቅላይ ሚኒስትሩ ሰርተዋል። እሱ ሲሰራ ቅዱስ ከሆነ እሱ ሲሰራ ሀገርን መበተን ካልነበረ ዛሬ ትግል የሚታገሉ የአማራ ፋኖች እና ሌሎች ታጋዮች ደግሞ ሲገቡ ሀገር መበተን ሊሆን አይችልም። ትናንትና ራሱ ጠቅላይ ሚኒስትሩ ከኤርትራ መንግስት ጋር አብሮት ሰርቷል። የኤርትራ መንግስት በኢትዮጵያ ፖለቲካ ጣልቃ በመግባቱ ኢትዮጵያ አትፈርስም። ውሸት ነው። ይሄ ማስፈራሪያ ነው። ይሄ ምንድነው? ኤኮ ቼምበር መሆን ነው። ዝም ብሎ ይኸው ሀገር ልታፈርሱ ነው፣ ይኸው እንደዚህ ሊመጣላቸው አይደለም። እኔ ይኸውልህ የምነግርህ ነገር ቴዲ፣ የኤርትራን ኢንተረስት ለማስከበር አለም እኛ የምንታገል። የአማራ ህዝብ ደግሞ የሚፈሰው የኤርትራን ኢንተረስት ለማስከበር አይደለም። ኤርትራ ግን ኢንተረስት ኖሯት ስርዓቱ እንዲፈርስ መሳሪያ ከሰጠችን ካገዘችን እንቀበላለን። ለምን ነው ማንቀበል? መቀበል አለበት። የአማራ ፋኖ መታገል አለበት። ሌላውን ብሔር መቀበል አለበት። ትናንትና እኮ የኤርትራ ሰራዊት ገብቶ እኮ ትግራይ ውስጥ ተዋግቷል። እኔ እኮ ሀገር እንዴት ነው ራስ ቴዲ፣ አሁን ነው ይገርመኝ። ትናንትና የኤርትራ ሰራዊት ሲገባ አንተ ዛሬ የተናገርከውን ተናግረሃል ቴዲ። ያው ማወቅ እንፈልገው የኤርትራ ሰራዊት ሲገባ አንድ ቀን ፎር ኢንፎርሜሽን አንተ እንድታቀርብልኝ ፈልገው የኤርትራ ሰራዊት ገብቶ ከብልጽግና ጋራ የትግራይ ላይ ሲዘምት ትክክል አይደለም ሀገር ሊፈርስ ነው ብለሃል ቴዲ? ጥያቄ ነው የምጠይቀኝ። ይህንን የ7 ዓመት የ8 ዓመት ቪዲዮ ማየት ትችላለህ። ፈልጋ እንዲህ ብለሃል ወይ ነው አንተ? ጥያቄ ስላልሰማው ነዋ። ከውጭ ሀገር ጋር የሚደረግን አላስ እኔ አልደግፍም። ኖ ሀገር ያፈርሳል ብለሃል ወይ? የዛሬ 7-8 ዓመት ቪዲዮ እኮ አለ። የኤርትራ መንግስት ሀገር ቤት መግባቱን የኤርትራ ወታደር ትግራይ ገብቶ ከብልጽግና ጋር ሀገር ውስጥ መሳተፉን ተቃውመሃል? ግን ሀገር ያፈርሳል ትክክል አይደለም ብለህ አሁን በምትናገርበት ነገር ተናግረሃል? ነገርኩ እኮ በፍጹም ስቃወም የነበረ ቪዲዮ እኮ አለ እኮ አልኩ። መቃወምን የለም። መቃወምና ሀገር ያፈርሳል ብሎ ስቴት ማድረግ የተለያየ ነው። መቃወምማ ልትቃወም ትችላል፣ አትቃወምም አይደለም። ቢኮዝ የሌላ ሀገር ወጥቶ ዜጋህን ሲገድል ኦፍኮርስ ከውጭ ሀገር ጋር ተደርጎ የሚደረግን አላንስ የሀገር ውስጥ ዶሜስቲክ ፖለቲክስ ላይ ለመስራት ወይም በትጥቅ ትግል የሚደረግን ነገር አልደግፍም፣ ደግፌም አላውቅም። ግን ፕሪዲክት ማድረገው ነገር አለ። ይሄ ከሆነ ይሄ ሊሆን ይችላል፣ ይሄ ከሆነ ይሄ ሊሆን ይችላል ብዬ ካላችሁበት ነባራዊ ሁኔታ አንጻር ፕሪዲክት ማድረገው ነገር ሊሆን ይችላል እንጂ ከባህሪያችሁ በመነሳት አዲስ ታይምስ ይሄን ካረከው እንዲህ ያደርጋል፣ እንዲህ ከሆነ እንዲህ ይሆናል። የትጥቅ ትግልን በህይወቴ እኔ ደግፌ አላውቅም።
የትጥቅ ትግል እንደማደግፍ አውቃለሁኝ። ግን እኔ የማውቀው ለምሳሌ በአንዳንድ ንግግሮች ቴዲ ለምሳሌ አብይ የነበረውን ስርዓት መምታቱን የቲፒኤልኤፍ ስርዓት የኢህአዴግ ስርዓት መምታቱን ይሄን የምታረግበት ይሄን ሊያረግብህ ይችላል። አድማየር ታደርጋለህ ያለው እሱ አድማየር እኮ አለ ካለበት ነባራዊ ሁኔታ አንጻር ይሄ ከሆነ ይሄ ሊሆን ይችላል። መጀመሪያ ፋውንዴሽኔ በትጥቅ ትግል የሚደረግ የስልጣን ሽግግርን አልደግፍም። ነገር ግን ባለበት ለምሳሌ የብሔር ፖለቲካን አልደግፍም። ግን የብሔር ፖለቲካ በሚቀነቀንበት ሀገር ላይ ሌላ ነገር አቀንቅን ወይም ደግሞ አሁን ያለንበት ራይት ነው የብሔር ፖለቲካ ሆኖ የሌለውን ነገር ልተነትንል አልችልም። ባለበት የመጫወቻ ሜዳ እነግርሃለሁ ያለሁበትን ነገር ወደ ሊወስደን እንደሚችል አብይ ካለበት ነባራዊ ሁኔታ አንጻር ባለበት ኢንቫይሮንመንት ምን ሊያደርግ እንደሚችል ምን ሊሆንበት እንደሚችል ተናግሬያለሁ። አሁንም እነግርሃለሁ። ሲስተሙ ነው እንደዛ እንድትሆን የሚያደርገው እኮ ኢንስቶል የተደረገው ሲስተም ነው። የሆነ ሲስተም ቢኖረን ተቋማት ቢኖሩን ፖለቲካችን ቅርጽ ይኖረው ነበር። ቲፒኤልኤፍ ባለፉት 27 ዓመታት ሲስተም ኢንስቶል አድርጎ ሄዶ ቢሆን ኖሮ አንድን ሀገር የሚያሰኛት ሲስተም ነው አይደል? የሀገር መከላከያ ሰራዊት፣ ፖሊስ ያን ሲስተም አሁን ብልጽግና አድርጎታል ብለህ ታስባለህ? ሲስተም ኦቨርናይት የምትገነባው ነገር አይደለም። ማይ ፍሬንድ አሁን ኦቨርናይት አይሆንም አልከኝ። 27 ዓመት ቲፒኤልኤፍ ግን አላረገውም አልከኝ። ኤግዛክትሊ 27 ዓመታት ጎልደን ቻንስ ነበረ። ሌት አለውን ደርግ ኢህአዴግን አሁን ላለንበት ችግር የዳረገን ደርግ ነው ብዬ ነው የማስበው። ያኔ ከሶስተኛ ክፍለ በደንብ ሰምተኝ ከሆነ ከሶስተኛ ክፍለ ጦር የወጡ ሰዎች ጃንሆይን ካስወገዱ በኋላ ለህዝቡ ቃል እንደገቡት ስልጣን አንፈልግም፣ ንጉሳዊ ስርዓቱን አስወግደን ወደ ካምፓችን እንገባለን እኛ ወታደሮች ነን ባሉት መሰረት ወደ ካምፓቸው ገብተው የፖለቲካ መጫወቻውን ለፖለቲከኞች ሰጥተው እኛ ለኃላፊነታችን ሀገርና ህዝብን ደህንነት ማስጠበቅ ነው ስጠሩን እንመጣለን ብሎ ወደ ካምፕ ገብተው ቢሆን ኖሮ የአፓ ወዝሊግ ኢጫት መኢሶን ምናምን የሚባሉ ፓርቲዎች ተመስርተው ቢሆን ኖሮ ህወሓትም ትግል ውስጥ አይገባም ነበረ፣ ሻዕቢያም አይፈጠርም። ምናልባት ኢትዮጵያም ለአንድ ሎክድ አትሆንም ብዬ ነው ማስበው። ጎልደን ኦፖርቹኒቲውን ያበላሸው ቁጥር አንድ ደርግ ነው ብዬ ነው ማስበው። ኢህአዲግ ደግሞ አጨመላለቀው። ይሄ ነው የኔ አቋም ነው። የዛሬ 10 ዓመትና 20 ዓመትና ይሄን የምናገረው እስማማለሁ። እሱንማ ከተማሪዎች እንቅስቃሴ ጀምሮ ሁሉንም ብሌም ማድረግ ትችላለህ። የተማሪዎች እንቅስቃሴዎችንም እኮ ንጉሱ ላይ ያደረጉትን ብሌም እሱ አይደለም ጥያቄው ቴዲ። 27 ዓመት ቲፒኤልኤፍ ኢንስቲቱሽን አልገነባም ማለት ገለልተኛ ሰራዊት አልገነባም። ኢትዮጵያን ህዝብ የሚጠብቅ ገንብቷል ብለህ ታስባለህ አንተ? ኖ አልገነባም። ቅድም ስትናገር ጆሮዬ እስከገባው እስክንድር ነጋ ይጽፍ ነበረ አልክ። እስክንድር ነጋ ያንተ ታጋይ ነዋል። ይሄ እስክንድር ነጋ በነፃነት ይጽፍ ነበር አልክ። እስክንድር ነጋ ባለፉት 27 ዓመታት ስንት ዓመት ነው የታሰረው? ወደዛ ልመጣልህ ነው። ቆይ እስክንድር ነጋ አጀንዳውን ቀየር፣ ወደ እሱ እመጣለሁ። በደንብ ሰምተኝ ከሆነ ጥያቄ ማውጣው ከራስህ ንግግር ነው ነው ይሄኛው የሲስተሙን ነገር ላይ እስክንድር ነጋ በነፃነት ይጽፍ ነበር። ይጽፍበት የነበረበት ስርዓት ነው ያልኩህ። በየትኛው ዘመኑ በነፃነት ይጽፍ የነበረው? ኦኬ እሱ ጋር ከመሄዳችን በፊት አንድ ያነሳው ክሩሻል ነገር አለ ቴዲ። የ27 ዓመት ሲስተም ስላልተዘረጋ ነው ዛሬ የደረስንበት ያልከው ነገር እኔ አድሚት አደርጋለሁ። እሱ አሁን ትልቁ ችግር ምን መሰለ? እኔ አሁን ቴዲ አንተም ራሱ ኃላፊነት ይዘ ሀገርን የምትወድ ከሆነ ትወዳለህ ብዬ ነው ማምነው። ኦነስትሊ ቴዲ እኔ ከሀገር ከመውደድ ነው ብዬ ነው ማምነው። ሀገሩን የሚወድ ሰው ሀገሬን ስለመውደድ ከማንም ኮንፈርሜሽን አልፈልግም። አይ ትፈልጋለህ ብዬ አይደለም ማውራድህ፣ ሀገርን ስለምትወድ ነው እዚህ ጋር ጊዜን የምታጠፋው። ኧረ ሁላችንም እኮ እንደዛ ነው። ስለዚህ ሀገሩን የሚወድ ሰው መጀመሪያ ትክክለኛውን ነገር ነው ማየት ያለበት። ሀገር የሚኖረው አሁን ለምሳሌ ሀገር የሚኖረን የጸጥታ ተቋሙ የኛ ቢሆን ለምሳሌ ፌዴራል ፖሊሱ የኛ የሁሉም ኢትዮጵያውያን እኩል የሚያይ ከሆነ የህግ ሲስተሙ ምንድነው ህግ አስፈጻሚው ሁሉንም በእኩልነት ፍትሃዊ ከሆነ መከላከያ ሰራዊቱ ፍትሃዊ ከሆነ የደህንነት ጽሕፈት ቤቶቹ እነዚህ ፍትሃዊ ከሆኑ ሀገር ተቋም መሰረተች ይባላል። አሁን አንተ ቲፒኤልኤፍን እነዚህም ባለማድረጉ ወቅሰ አብይ ደግሞ መጣና እነዚህን ተቋማቶች ሄጂሞኒ ያደረገባቸው ሙሉ ለሙሉ የፓርቲ ያደረጋቸው። አየህ አሁን ቆይቺ መሰረታዊ ነገር ነው። ቆይ ልንገርህ ነው። አሁን ኢትዮጵያን ያፈረሰው አብይ እነዚህ ተቋማቶች ላይ ነው። ለምሳሌ መከላከያ ላይ፣ ፌዴራል ፖሊስ ላይ ገብቷል፣ ደህንነት ላይ
እና የህግ አስፈጻሚ ጁዲሸሪው ላይ እነዚህን በሙሉ በፓርቲ ጥርነፋ ውስጥ አደረገና የአንድ ፓርቲ ስራ አስፈጻሚ የኦሮሞ ብልጽግና ተላላኪ ያደረጋቸው እነዚህን ተቋማቶች ትናንትና ቲፒኤልኤፍ እነዚህን ተቋማቶች የቲፒኤልኤፍ ስራ አስፈጻሚ ያደረጓቸው የቲፒኤልኤፍ ልጨርስ ይችል ላንድ ላድርግ አንተ ጊዜ የለውም አልከኝ ቅድም ጊዜ በአንድ ናይት ኦቨርናይት ይቺ በወያኔ ጊዜ እንሰማ ነበር ዲሞክራሲ ኢዝ ሜኪንግ ዲሞክራሲ ታይም ያስፈልገዋል እስናት ኦቨርናይት የሚመጣ አይደለም የወያኔ አርጊመንት ነበረች 8 ዓመት ሙሉ ቴዲችን 30 ሰከንድ ስታይ 8 ዓመት ሙሉ ከወያኔ በወያኔ ሄጀሞኒ የተደረጉ ተቋማቶችን ወደ ኦሮሞ ብልጽግና ሄጀሞኒ ከመቀየር ይልቅ ጊዜው ነበረው አብይ ወደ ኢትዮጵያ መቀየር ይችል ነበር ኢትዮጵያዊ ማድረግ ይችል ነበር ግን አላደረገም ቀይሯቸዋል እኮ አንተ ጊዜ ያስፈልጓል የምትለው ነገር ውሸት ነው ትክክል አይደለም ቴዲ እሺ በቃ ያንተ ሰማን ይሄን መልስልኝ ያንተ መሪ እስክንድር በኢህአዴግ ጊዜ ስንት ዓመት ነው የታሰረው ከ9 ጊዜ በላይ ታስሯል እስክንድር ነጋ በኢህአዴግ ጊዜ ኤንድ ምኑን ነው እስክንድር ቢያንስ በነፃነት ይጽፍ ነበር የምትለኝ ኦኬ አሁን የትኛው ጊዜ አግኝቶ ጥያቄ ልመልስ አሁን ከእስር ቤት ወጥቶ ቤቱ ሳይደርስ እንደገና ይገባል ይታሰር ይፈታ ነበራል አሁን ጥያቄውን እሱ ነው በየትኛው ጊዜ ነበር እስክንድር ይጽፍ ነበር ትክክል ነው እስክንድር ከ9 ጊዜ በላይ ታስሯል ግን እስክንድር ነጋን የሚያህል የሰላማዊ ትግል በጦርነት ልክ እንዳንተ በጦር መሳሪያ የማያምን ሰው ተስፋ ቆርጦ መሳሪያ አንስቶ መታገል ጀመረ በአብይ ጊዜ ለምን ጄኖሳይድ ስለመጣ እስክንድርም ደጋግሞ ይናገረዋል ይሄ በወያኔ ጊዜ አትሊስት አደባባይ ሆነን እየታሰርንም እየታገልንም የሰላማዊ ትግል የምናደርግበት ትንሽዬ ሩም ነበረ ዛሬ እኮ ገጀራ ይዘው አዲስ አበባ ድረስ ነው የመጡት እስክንድርን ለመግደል አንድ ሁለተኛ ቆዳምጠኝ እሱ የወጣበትን ማህበረሰብ በወለጋ በአርሲ በምናምን እየጨፈጨፉ ሲያይ ይሄ ጄኖሳይድ ነው ይሄ መሳሪያ ይዘን ነው መታገል ያለብን የሚል ሐሳቡን ሁሉ ቀይሮ የሰላማዊ ትግል የነበረ ተጠይቃላችሁ ለምንድን ነው ይቅርታ ምን ጠይቀው ተሳስተን ስላሳሳትናችሁ ብላችሁ ይቅርታ አትሊስት ሪስፖንሲቢሊቲ ወሰዳ ለምንድን ምኑን ነው የተሳሳትነው እኛ ሪስፖንሲብል እኮ ፖለቲሽያን እኮ ትላንት የተናገረው ንግግር ትክክል ካልሆነ ወይ ሪዛይን ያደርጋል ወይ ሶሪ ይላል ምንድን ነው ያጠፋ ነው እኛ ለነፃነት መታገላችን ቆይ ቲፒኤልኤፍን ታግለ ነበራል በደንብ ታግየው ነበረ ቲፒኤልኤፍ እሺ አሁን ከቲፒኤልኤፍ በኋላ የመጣው መንግስት ደግሞ ከቲፒኤልኤፍ የባሰ ሆኗል እያልክ ነው ትክክል አሁን ደግሞ ቲፒኤልኤፍ ይመጣ እንደውም ይሻላል እያልክ ነው ኖ ቆይ ቲፒኤልኤፍ የዚህ መንግስት ያህል እንኳን አልጨቆነም እያልክ ነው ይኸውልህ ኮምፓራቲቭ አሁን ካለው መንግስት ቲፒኤልኤፍ ሪሌቲቭሊ የተሻለ ነበር ብለሃል ይኸውልህ ሁለቱን ጨቋኞች ስናወዳደር ሪሌቲቭሊ ብለሃል አላልክም ቴዲ ይኸውልህ አሁን እኔ ልንገርህ ሀሳቤን እኮ እንዲህ ዲስቶርት ካረከው የተለያየ ትርጉም ነው የሚሰጠው እኔ ያልኩት ቲፒኤልኤፍ ይሻላል አይደለም ከብልጽግና ጋር ሁለት ሰይጣኖችን አስቀምጠን ጎን ለጎን ከሁለቱ ሰይጣኖች ምረጡ ብንባል ግን ቲፒኤልኤፍን መምረጥ ይሻላል ቢኮዝ ቲፒኤልኤፍ ማለት እኮ ያ ነው ሁለት ነገር አነጻጽረ አንደኛው ይሻላል ማለት ነው ያ ማለት ግን ቲፒኤልኤፍ እና ያ ማለት ግን ቲፒኤልኤፍ ፍትሃዊ ነው ዲሞክራሲያዊ ነው እንምረጠው አይደለም ማለት ካለው አሁን ካለው ጭቆና ጋር ግን ስናወዳድረው ቲፒኤልኤፍ የተሻለ ጨቋኝ ነበረ ነው እንጂ እንምረጠው እያልኩ አይደለም አላልኩም እንደዛ ቴዲ እንምረጠው አይደለም እያልኩ ያለው ለዚህ ጋር የኤርትራ ፍላግ ያደረጉ ሰዎች ስሜታቸውን አይደበቁም አዲስ ትክክለኛ ኢትዮጵያዊ ነው በርታ ይለዋል ኤግዛክትሊ እኔ እነሱ ስለያዙ ነው እሱን አይደለም አንዳንዴ በማወቅም ባለማወቅም ትደፈቃላችሁ አንዳንዴ የምትታገለው ትግል ያንተ ሌሎቹ ከሆነ ተሰጥቷል ብዙዎቹ ማይ ፍሬንድ በሀገር ጉዳይ ወይ እንጨራረሳለን እየሞትክ ነው ገና ትሞታለህ ካለበት እሳቤ ካልወጣ እኔ እነግርሃለሁ እንደዚህ የሚነግርህ የለም ካለንበት እሳቤ ካልወጣን ገና ትሞታለህ እደግምልሃለሁ ከዚህ ቆሻሻ ከሆነ ከብሔር ፖለቲካ ካልወጣ አንድ ጊዜ አሳምሬ እደግምልሃለሁ ሞታችን ይቀጥላል አማራ ኦሮሞ ስልጤ የተባባልክ ምክንያቱም የሚያበቃ ነገር አይደለም የሆነ ቦታ ላይ መቆም አለበት ፖለቲካችን ወደ ሀሳብ ካልመጣ ኦሮሞ ገደለኝ አማራ ገደለኝ እንትን ጨቆነኝ ምናምን እያልክ ከዚህ እሳቤ ካልወጣን ሞታችን ይቀጥላል አሁን አንተ ትላንት ትቃወሙ የነበረውን ስርዓት
እንዲህ ሆናል ብለህ ስላላሰብክ ብልጽግና መጣ። አሁን ስታነጻጽረው አረ ቲፒኤልኤፍ ይሻል ነበር ካልክ ተሳስቼ በማሳሳት ይቅርታ ትላለህ አትልም? በትምህርተ ጥቅስ ውስጥ ቲፒኤልኤፍ ይሻል ነበር ስል እኮ ቲፒኤልኤፍ ይሁን እያልኩ አይደለም ቴዲዬ። ቆይ ልጨርስልህ። ቆይ አይደለም ጠየቀኝ። እኔ ይቅርታ የምጠይቅበት ለነፃነት በመታገል ይቅርታ ይጠየቅ። ግፍ ከሰራው ይቅርታ ጠይቃለሁ። ከግፈኞች ጋር ከተሰለፍ ይቅርታ ጠይቃለሁ። እኔ ቲፒኤልኤፍ አትሊስት ግራ ቀኝ ሳላይ ሪሰርች ሳላደርግ እንዲሁ በስሜት ተነድቼ ቲፒኤልኤፍን ስቃወም በመኖሬ አሁን ላይ ደግሞ ለካ ሳየው ቲፒኤልኤፍ ይሻላል በማለት ቲፒኤልኤፍ ላይ አላልኩም ቴዲ አላልኩኝም። እኔ እያልኩ ያለው ቲፒኤልኤፍ ብልጽግናም ሰይጣን ነው፣ ቲፒኤልኤፍም ሰይጣን ነው። ለሀገር ሁለቱም አይበጁም። አዲስ ቆይ ልጨርስ። በዚህ ላጠቃል። አዲስ ቆይ ቶ እኔ እኮ ተቸገርኩኝ። ቲፒኤልኤፍን ተውና ያንተን ኦፕሽን ስጠኝ ስል ቲፒኤልኤፍ ላይ ትለጠፋለህ። አንደርስታንድ ሜጃ ስለሌለ ነው፣ ግራ ገብቶ ነው። መጨረሻ ላይ እንደውም ኢዜማንም ይሻላል አለ እኮ ሜጃ ቢያጣ ሀሳብ ደረጃ ነው። ኦይ አንደርስታንድ ለምን ድንብርብር እንደወጣ ገብቶኛል። ምንም ነገር የለህም በእጅ። ስለዚህ እርጥቡንም ደረቁንም እየበላ ትሄዳለህ። ትንሽ ደግሞ ቢዝ ኦነግም ይሻላል ትላለህ። ኧረ ቴዲ ኖ ይሄ አሁን ብልጽግና ነው ያልኩህ። እኔ እኮ ኢዜማን ያነሳሁት ገብተዋል። ብልጽግናን ያነሳሁት መንገድ ገብተዋል። ማን ነው ብልጽግናን አልኩኝ? ኢዜማን ያነሳሁበት መንገድ ፍኖተ ካርታን በተመለከተ ነው። አንድ ሁለት ሶስት አዲስ ሲሪየስ የሆነ ወሬ ነው የምናወራው። ሀገር ባበሰጠኝ አይደለም የሚመራው። ሲሪየስ ከሆንክ ሪሰርችን ሰርተ ተዘጋጅተ ነው እንጂ እርስ በርሱ የሚጣራስ ነገር እኮ ማውራት የለብህም። አሁን አንተ አዲስ ታይምስ የትኛው ትግል ውስጥ ነው ያለው ብለህ የትኛው ትግል ውስጥ እንዳለ እንኳን አታውቅም። አንተ ትግል ውስጥ ነው ያለው። የትኛው ትግል ውስጥ ነው ያለው? እስኪ ንገረኝ። እኔ አዲስ አበባ ሚዲያ ምክር ቤት የሚል አዳምጠኛ ከጠየቀኝ መሳቀ ይሄ እኮ ትክክል አይደለም። አንተ ሚዲያ ሰው አይሳቅም። ኢንፎርማሊ ነው የምናወራው። በቃ ጨረስን መደበኛው ውይይት። አይ ኖ እኔ ትግል ውስጥ ነው ያለው። የአዲስ አበባ ምን የአዲስ አበባ ሚዲያ ምክር ቤት የሚል አድቮኬሲ ላይ ለነፃነት አድቮኬሲ የሚያደርግ ትግል እኔ ሚዲያ ትግል ውስጥ ነው ያለው። ቴዲ ያለሁበትን ፖለቲካ መስመር አውቃለሁ። በደንብ ወደፊት ገፍተን የምንወጣበት መንገድ ይኖራል። ድምፅ በመሆን ይሄ ለአዲስ አበባ ሕዝብ ብቻ ሳይሆን በአጠቃላይ ለኢትዮጵያ መፍትሄ ሊያመጣ የሚችል ፖለቲካዊ ሀሳቢዎችን አስታራቂ የሆኑ ሀሳቦችን እንደገናም ደግሞ ታዲያ አዲስ አበባ ላይ የምትሰራው አንተ ቀንና ማታ ውሎና ዳረ ፋኖ ውስጥ ነው ወይ? ፋኖቹ እንዲታገሉ አልፈቀድክላቸው። ፋኖችም እዚህ ጋር የዞረባቸው ናቸው። አንድ ቃል ሲናገር ጥያቄ ፋኖችም እዚህ የምታያቸው የዞረባቸው ናቸው። አንዳንዶቹ መስማት የሚፈልጉት ስትናገርላቸው የስ አዲስ ይለዋል። መስማት የማይፈልጉትን ስትናገርላቸው አፈሪያ ብላ ይለዋል። የስ አፈሪያ ብላ፣ የስ አፈሪያ ብላ እያሉ እነሱም ደከሙ። አንተ በመሀል ቤት የፋኖ ውስጥ አንዱን አመራር ትደግፋለህ። አጠቃላይ ትግሉን አፈር ከድሜ ታበላለህ። ወይ ልጆቹ እንዲታገሉ አልፈቀድክ፣ ወይ ራስህ ትግል ውስጥ አልገባ። የሚመችን ይሄ መከረኛ ህዝብ መስማት የሚፈልገውን በቃ አመልማለ ጉሜ እያስጨፈርከው ቁስሉን እያከክለት ከዚህም ስቴትመንት ትወስዳለህ፣ ከዛም አረፍተ ነገር ትወስዳለህ፣ ከዚህም ደስ የሚል ነገር ትወስዳለህ። አዲስ ታይምስ የት ነው ያለህ? ውሻ አንተ እኔ አፈርሰው ቴዲ እኔ ባይዘዌ ይኸውልህ ፋኖ ማህበራዊ ነህ፣ የነካካው ነህ፣ ከዚህም ከዛም ነህ፣ ብፌ ነህ። የት ነው ያለው አዲስ ታይምስ? እኔ መስመሬ ላይ ነው ያለው ቴዲ። እኔ የትግል መስመሬ ትግል አስተሳሰቤ ነኳል እንትን አላልኩም። እኔ የምከተለው ፖለቲካ ይሄ ያለው የኢትዮጵያ ኤትኒክ ፌዴራሊዝም እንዲፈርስና ወደ ዲሞክራሲ ወደ ዳይቨርሲቲ እኩልነት ወዳለበት የምታፈርሰው እሱን ነው እኮ የምልህ። አሁን በምን ላይ አዲስ ታይምስ ቴዲ ቀነስ አድርገውና እንደማመጥ የለ አሁን በምን ላይ አዲስ ታይምስ እኔ በማድመጥ መቼ ሳታማኝም እሺ አንተ ህዝቡ ይታዘባል። በቂ የሆነ ነገር ሰጣለሁ። አሁን ችግር አይደለም የምትነግረኝ። እሺ በቃ መደበኛውን ሲሪየሱን ውይይት ዘጋ ነው። አሁን አንተ ያለህበትን የትግል ቦታና ለኢትዮጵያ ህዝብ ይበጃል ያልከውን የመፍትሄ ሀሳብ ንገረን። ሜዳው አንተ ነው። ቴንክ ዩ ቴዲ። እኔ ለኢትዮጵያ ህዝብ የሚበጀው ሀሳብ አሁን ያለውን የኤትኒክ ፌዴራሊዝም ወደ እውነተኛ ጂኦግራፊካል ወደ ሆነው ፌዴራል ሲስተም ኢትዮጵያ በፌዴራል ሲስተም ብቻ ነው መተዳደር የምትችለው። አሁን ባለው
ፖለቲካል ኮንሽስነስ ነው። ሰው ራሱን ሰልፍ ቅድም ወንድሜ አንተነ እናንተ የምትፈልጉት ጭቆናን ለማምጣት ነው። ኦሮሞ በቋንቋው እንዳይናገር ነው። ጉራጌ እኮ ክልል ልሁን ብሎ ወደዛ መለስ ቴዲ ጊዜ ሰጠኝ እሰጥሃለሁ የፈለግከውን አልከኝ። መንደርደሪያ ሳነሳ እንትን አትበል፣ ችግር የለውም ተው፣ አትሳቀቅ፣ እመጣለሁ፣ ፖይንት ላይ እገባለሁ። አሁን ለምሳሌ ወሽሩም ደርሼ ልምጣ። እሺ እና አንተነ ወንድሜ ቅድም ስትል የነበረው እናንተ ጭቆናን ለማምጣት ነው። ኦሮሞ፣ ጉራጌው ብሔር ብሔረሰቦች በቋንቋቸው እንዳይተዳደር በቋንቋው ማስተዳደር አለበት። ይሄ አማራውንና የሚደረገውን ትግል ለማጠልሸት የሚሰጡ አስተያየቶች ናቸው። ባይዘወይ እኛ የምንታገለው ሁሉም ኢትዮጵያዊ እኩል እንዲሆን ነው። ያ ማለት በቋንቋው እንዲማር ነው፣ በቋንቋው እንዲያስተዳድር ነው። ግን ኦሮሞ በቋንቋው እንዲያስተዳድር ኦሮሚያ ክልል ያሉ ኢትዮጵያኖች ባይተዋር መሆን የለባቸው። ገብተዋል። ኦሮሞ ነው ክልሉ ብለ እዛ ውስጥ የሚኖር 1 ሚሊዮን 10 ሚሊዮን 20 ሚሊዮን የሚሆን ህዝብ አምጥተ አንተ እዛ ውስጥ ባይተዋር ትሆናለህ። ሀገር አይደለም ስፈልግ እያፈናቀልኩ እየገደልኩ አባረራለሁ አጥለው። እኛ ይሄ ስርዓት ይቁም ነው ያልነው እንጂ ኦሮሞ በቋንቋ ይማር፣ ትግሬ በቋንቋ ይማር፣ ጉራጌ በቋንቋ ይማር፣ በቋንቋው መንግስታዊ አስተዳደር አይሁንለት አላልንም። እኛ ያልነው እኩልነት፣ በተቃራኒው ነው እኛን የምትወቅሱን እናንተ። እኛ ያልነው ኢትዮጵያ ውስጥ እኩልነት ይኑር። ራሱን ሰልፍ አድሚኒስትሬሽን የተከለከለ አለ። በኤትኒክ ናቸው እኛ ስትል እኔ አሁን ያለሁበት አዲስ አበባ ሚዲያ ምክር ቤት ነው አልኩ። የምታገል እኛ ስል አዲስ አበባ ሚዲያ ምክር ቤት ነው አሁን ያለሁበት። አዲስ አበባ ሚዲያ ምክር ቤት እሱ ነው የትግል እንትን የትግል ፍልስፍናችን ይሄ ነው። ምን መሰለህ ኢትዮጵያ ውስጥ አዲስ አበባ ሚዲያ ምክር ቤት ከሆነ ፋኖስ ምን ታደርጋለህ? ቴንኪዩ ፋኖስ ምን የአማራን የነፃነት ትግል እንደግፋለን። ለምን በለኝ ኢትዮጵያ ውስጥ የሰላማዊ ፖለቲካ መደላደል ፈጽሞ ስለዘጋ ብልጽግና ሰላማዊ ትግል ማድረግ ስለማይቻል ህዝቦች መሳሪያ አንስተው ጀኖሳይድም እየተፈጸመበት ስለሆነ የአማራ ህዝብ ይሄ ህዝብ የሚያደርገውን የነፃነት ትግል የምንደግፈው በዚህ ምክንያት እንጂ አርምስትራገር ወደን አይደለም። ግን there is no any means ለመከላከል ራስን ለመከላከል አዲስ በደንብ ሰምተኝ ከሆነ አንተ እኮ ንግግር ፋኖችንም እየደገፍክ አይደለም። አሁን የመከራዋን ጊዜ ብቻ ለማለት ፋኖ ላይ እየተለጠፍኩ ነው። አሁን እኔ ጨመቄ ቢይዝ እዚህ ጋር ወይ አንድ ጋይስ እዚህ ጋር አሁን አንድ ሁለት ሰዎችን ማውቃቸውን ላስገባ ብል እኮ ትተናነቃለህ። ፋኖችን አጣብቂኝ ስገባ ለመከራ ጊዜ ማምለጫ ነው። እዚህ ጋር ለምን አንቆይም? ጥያቄውን የጠየቀኝ ምንድን ነው ያንተ ሀሳብ አልከኝ። ኦኬ ፋኖ ውስጥ የክላሪቲ ችግር አለ አልካ። ሁሉም ፋኖ ላይ አይደለም መሪዎቹ ላይ ነው እየጠየቅኩ ያለሁት። እሱ በአመራር ደረጃ በነ ዘመነ በነ ምሬ አካባቢ ላይ አላያንስ ፍለጋ ላይ መሪዎቹን እንኳን ታዲያ የምትመራቸው እነሱ ናቸው አንተ የሚመሩ። አይ አንደርስታንድ ግን አላያንስ በመሪዎቹ ላይ እምነት ከሌለ ለቀህ ትወጣለህ ማለት ነው። ለምንድን ነው ለቅቄ የምወጣው እንዴ? መሪው እኮ ካልሰራ ሌላ መሪ ይቀየራል። ምን ችግር አለ? ሌሎቹ ምክንያቱም ሚሊዮኖች መሪዎቻችን ናቸው ብለው አምነው ተቀብለው አቴንሽናቸው መበጠጥ አይፈልግም። መሪዎቻችን በሚወስዱ መንገድ የእነሱን ትዕዛዝ ተቀብለን እንሄዳለን ብለው አምነው በሚሰጣቸው ፕሮፓጋንዳ አኮርዲንግሊ የታገሉን ያሉት። ያ እሱን እኔ እኮ ምንም አላልኩም እኮ። አንተ ብቻ ነህ ገብተህ እያመስካቸው ያሉት ወይ እኔ ብቻ አንደኛ ገብተህ እያመስክ የሚለው ትክክል አይደለም። እኔ የፋኖ መሳሪያ ምን ማለት ነው? አሁን እኔ የፋኖን ትግል አንተ መሪህ ሚልን ነው የምትሰማው ወይስ አንተ የምትናገረውን መሪህ እንዲቀበል ነው የምትፈልገው? ቴዲ ኢትዮጵያ ውስጥ ይሄን አስተሳሰብ ማቆም አለብን። መሪ ያለው በሙሉ ትክክል ነው ስለምንል እኮ ነው ዛሬ በሙሉ አብይ አህመድ የሚባል ሰው እዚህ ውስጥ ይዞ ነው የገባው። ስለዚህ ስልታዊ ደጋፊ ነህ ማለት ይቻላል የብልጽግና? ኖ የብልጽግና ኤግዛክትሊ። ለምን? ምክንያቱም ብልጽግናን አመረረ ተቸህ ማለት የብልጽግና ተቃዋሚ ነህ ማለት አይደለም።